ዮሐንስ 3:5ን ከኔ ጋር መወያየት የሚፈልግ ሰው ካለ በጌታ ፍቅር አሁን ጠይቃለሁ። በጌታ ፍቅር ቆይ አንዴ ላውራ። በጌታ ፍቅር ዳንኤ እንደ አበባው ትምህርት ተቀይሯል። እንደዛ ከሆነ ነው የምትወያየው። ስለዚህ ያማ የኔ ትምህርት መች ተቀየረ? አልተቀየረም፣ ያው ነው። እሺ ዳንኤ አንዴ ቆይሽ። አይ ሲሲዬ አሁን አመንከኝ ወይስ እኮ ደሜ አላለም እኮ ነው ያልኩህ። የደሜን ደግሞ ጠብቀኛ። ደሜ ቆይ ስማኝ ደምረው ዮሐንስ 3:5ን ከውሃ የተባለው የእንግዴ ልጅ ሴት ልጅ በሆዷ እኔ አላውቅም ብዙ እና በሆዷ የምትይዘው እንትን የለም ልጇን በሆዷ ስትይዝ የምትይዝበት ውሃ እሱ የእንሽቷ ይባላል እና በሱ እሱ ነው የእንሽቷ ማለት ነው ውሃ የተባለው ዮሐንስ 3:5 ላይ ብሏል። እንግዲህ ይኸው እዚህ ጋር ያለው ወንድማችን ይሄ ነው ያለው። ዳንኤ እንግዲህ ሐሳቡን ካልቀየረ በነገራችን ላይ ይቀጥል። በነገራችን ላይ ይሄ እኮ የአምኔቲክ ፍሉይድ የሚሉት ነገር እሱ አለ እኮ ሲስ ካላወቀን እንጂ በፕሮቴስታንት አለ እንደ ትርጓሜ ሆኖ የዶክተር ተስፋዬ ሮበሌ ጽሑፍ ውስጥም አለ የሚሰጡ እይታዎች ብለው ከሚያስቀምጡት ውስጥ አንዱ ይሄ ነው። ከታች ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ከሚለው ጋር አያይዘው እሱን ከስጋ ብለው እንደውም ማጣቀሻም አለው ብለው የሆነ መጽሐፍ ምሳሌ ላይ ነው ምናምን ለመጥቀስም ይሞክራሉ። እና እንደዚህ አይነት አለ በፕሮቴስታንት ውስጥ በሊቃውንት ደረጃ እንደዚህ አይነት እይታዎች ይሰጣሉ። 5 ቪዎች እንዳሉ አውቃለሁ። ከ5ቱ ቪዎች የኔን ቪው አይደለም ብሎ የሚከራከረኝ ወይ ደግሞ ዲስከስ የሚያደርግ ሰው ካለ ለዚህ ብቻ ነው የገባሁት። ቶሎ ስለምወጣ ሀሳባችሁን አሳውቁኝ ወገኖች። እስቲ ዮባ ወይናቱ ምናምን አንዳችሁ እስቲ አውሩት። ቀጥል አኬ ከተመቸው ወይናቱ ካልሆነ እንቀጥላለን። ሁላችንም በደንብ እንድንማማር አኬ ይቀጥላል። የሆነች ስራ እየሰራው ነው ያለሁትና ትንሽ ደቂቃ እንዳላስቆያችሁ እንትን በሉና ወይ እንትን ላለ ኢንቮልቭ አደርጋለሁ የሆነ ሰዓት ላይ ናቱ ወይም ዮባ ወይም ሌሎቻችሁ ቤኒም ሊሆን ይችላል አንዳችሁ ወይም ራስ አንትሽ ኧረ እባክህ ሌላ የለም ይቀጥል። የምሬ ነው ክርስቶስ ምን ያንሳል ያማል እንዴት ናችሁ አኬዋ? ኧረ ምንም አይንስም ግን አይሆንም። እዮብ ይቀጥላል። ይሄው ናትሻል ይቀጥል ነው ናትሻል ይቀጥል። ኧረ መንገድ ላይ ነኝ እዮባ ወደዛ እየሄድኩ ነው። እሺ ቀጥል ዳኒ። እሺ አንድ ባክ ኤንድ ፎርዝ እናድርገው ወይስ በታይም እናድርገው? አይ ጥያቄና መልስ እናደርገዋለን። እሺ just once ስለዚህ ልጠይቅህና እኔ ስጨርስ አንተ ትጠይቀኝና አንተ እናድርግ መጀመሪያ። ኦኬ ቪዌን መጨረሻ እኔ የዮሐንስ ጥምቀት ነው ብዬ ነው ማምነው። እሺ በብዙ መልኩ ማየት ይቻላል። አክቹዋሊ 5 ቪው አለ ብያለሁ። 5 ቪው አለው። ኒቆዲሞስ የመጥምቁ ዮሐንስን ጥምቀት ተጠምቋል እንዴ? ካንተና ኒቆዲሞስ የሰማ ነው። ኒቆዲሞስ የመጥምቁ ዮሐንስን ጥምቀት ተጠምቋል እንዴ? እኔ እንጃ አላውቅም ስለሱ። ኦኬ ሉቃስ ምዕራፍ 7 ቁጥር 29 እና 30 ላይ ስናይ ቀራጮች የመጥምቁ ዮሐንስን ጥምቀት ተጠምቀው እግዚአብሔር እንዳከበሩ ይናገርና ፈሪሳውያን ግን በዮሐንስ ጥምቀት ባለመጠመቅ የእግዚአብሔርን ሐሳብ ጣሉ ይላል። እንደምታውቁ ኒቆዲሞስ ደግሞ ከፈሪሳዊ ወገን የሆነና የአይሁድ አለቃ እንደሆነ ታውቃለህ አይደለም? ስለዚህ ኒቆዲሞስ የመጥምቁ ዮሐንስን ጥምቀት አልተጠመቀም ብለን የምንልበት አትሊስት በቂ መረጃ አለን። ትስማማለህ? አላቅም ስለሱ ብያለሁኝ። ነገርኩህ እኮ አሁን ነገርኩህ አይደል እንዴ? አይ አንተ ስለነገርከኝ ነው እንዴ ማመኑ ዳንሽ። እኔ ለማመን ሉቃስ 7:29 እና 30 አንብብሽ። ሉቃስ 7:29 እና 30 አንብብልኝ ብራዘር። እኔ ኮምፒውተር እየከፈትኩ ነው። እኔ አነብልህ ነበር። ሶሪ ዳኒ
ምንድነው ነርቨስ እየሆንክ ነው? ድንገት እየሰማኝ አይደለም። እሺ ወይ ተረጋጋ። ስለ ኒቆዲሞስ በዮሐንስ ጥምቀት መጠመቅ አለመጠመቅ አላጠናውም፣ አላየውም እውነት ለመናገር። ስለዚህ ባላየሁት ነገር ላይ እንዲህ ነው አልልም። አንተ የምታውቀው ነገር ካለ ያንተን ነገርከን። እኔ ግን በአንተ ላይ ተመስርቼ ሳይሆን እንዲህ ነው የምለው አንብቤ ተምሬ ከቤተ ክርስቲያኔ ከዛን አወራለሁ። ወደ ሐሳቡ መግባት ትችላለህ። እሺ ሶሪ ኮምፒውተሬን እየከፈትኩ ነው ያለው። አሁን ማለት ከፈት ብሎኛል። እሺ ከመጽሐፍ ላንብብ በቀጥታና ሉቃስ 7:29-30 ላንብብላችሁ። ሉቃስ 7:29-30 I'm sorry for the discomfort. እሺ እንደዚህ ይላል 29-30 የሰሙትም ሕዝብ ሁሉ ቀራጮች እንኳን ሳይቀር በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔርን ምክር ከራሳቸው ጣሉ ይላልና ስለዚህ ፈሪሳውያንና ሰዱቃውያን ወይም ደግሞ አዋቂዎች የሕግ አዋቂዎች በመጥምቁ ዮሐንስ ጥምቀት እንዳልተጠመቁና የእግዚአብሔርን ሐሳብ እንደጣሉ መጽሐፍ ይናገራል ማለት ነው። ይሄ መጀመሪያው ነው። ስለዚህ ወደ ዮሐንስ እንግባና ለምን ይመስላል ሌሊት የመጣው ኒቆዲሞስ ወደ ኢየሱስ? ተደብቆ ታንክ ዩ ዩሲ እዛጋ አልተጠመቀም፣ እዚህ ጋር ደግሞ ተደብቆ ነው የመጣው። ሁለት ኔጌቲቭ ነገር ማለት ነው። ሶስተኛ ኒቆዲሞስ የተናገረውን ነገር መምህሩ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ ለምና መምህሩ ዳኒ አለው ሰዎች አለህ ዮቤ ውይይቱ የዮሐንስ ጥምቀት ነው ወይስ ጥምቀት ነው? ችግር የለውም። ቆይ የዮሐንስ ጥምቀት መሆኑን እያሳየው ነው ያለው። ሶሪ የዮሐንስ ጥምቀት መሆኑን እያሳየው ነው። ስልክ ገብቶብኝ ነው ከታላቅ ይቅርታ ጋር ዮሐንስ ጥምቀት መሆኑን ዮሐንስ 3:5 ነው ዮሐንስ ጥምቀት የሆነው። መሆኑን እያሳየው ነው ያለው። ታም ሶሪ እሺ። ስለዚህ እንዲገባ ነው ሁላችንም። እሺ እሺ እንደዚህ ይላል፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ሲለው ዝም ብለህ ከላይ ስታየው ወንድማችን ኒቆዲሞስ ያመነ ይመስላል። ነገር ግን ወረድ ብለህ ስታየው እንግዲህ እንዳላመነ ነው ማሳያ። 10 ቁጥር ላይ 10 ቁጥር ላይ እንደዚህ ይለዋል፣ ይህ እንዴት ሊሆን ይችላል ብሎ ሲጠይቀው ኢየሱስ መልሶ እንደዚህ ያለው አንተ የእስራኤል መምህር ስትሆን ይህ እንዴት አታውቅም ሲለው አንድ የምንረዳው ነገር ኒቆዲሞስ ከእውቀት የጎደለ መሆኑን እንረዳለን። ሁለተኛ እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንም አትቀበሉም ሲለው ኦኬ ምስክርነትን የሚቀበል ሰው እንዳልሆነ እናያለን። ሶስተኛ ደግሞ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ሶል ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ ሲል ደግሞ እምነት የጎደለው ሰው እንደሆነ እናያለን። ስለዚህ አንደኛ አልተጠመቀም፣ ሁለተኛ ተደብቆ ነው የመጣው፣ ሶስተኛ ማወቅ የሚገባውን ነገር ያላወቀ ሰው ነው፣ አራተኛ አይቀበልም፣ አምስተኛ አያምንም። ትቃወማለህ? ምንም አሁን የዮሐንስ ጥምቀት ነው አይደለም ከሚለው ጋር አይገናኝም። ኖ አይኔ አገናኝላለሁ። ደም ወሬ አገናኝላለሁ። አገናኝና ሐሳብን ንገረኛ ዳኒ። እሺ እነዚህን 5 ኳሊቲዎችን ስንነግርህ ኒቆዲሞስ ችግር እንዳለበት እንረዳለንና ከዛ ከጌታ ጋር ያደረገው ንግግር እናያለን። እሺ ኢየሱስ መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው።
ከዛ ኒቆዲሞስን መልሶ ምን አለው? ሰው ከሸመገለ በኋላ እንዴት ሊወለድ ይችላልና ሁለተኛ ማፀን ገብቶ ይወለድ ዘንድ ይችላልን ብሎ ሲጠይቀው ኢየሱስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ያናገረዋል። እዚህም ጋር ስናይ ምን እናያለን? ኢየሱስ ክርስቶስ ቀድሞ የተናገረው ለኒቆዲሞስ ዳግም ልትወለድ ይገባል ወይም ደግሞ እንደ አዲስ ልትወለድ ይገባል ብሎ ነው ያናገረው። ልለውጠው የምችለው ነገር አለ አይደለም የጠየቁ የሄዱት ወደ አጥማቂ ነው። ጠይቁት፣ አንተ ማን ነህ ሊሉት፣ ወደ አጥማቂ አንተ ኤልያስ ነህ ወይ አንተ መሲህ ነህ ሊሉት ነው። ሊጠመቁ አልነበረም፣ እንዳልተጠመቁ ተጽፏል። እሺ ሊጠመቁ አልሄዱም የሚለውን አሳየኝ። አልተጠመቁም የሚለውን ካገኘ አነሰ እንዴ? ሉቃስ ላይ ያለው እኮ እንደውም አልተቀበሉትም ነበር የሚለው አይደለ? ኧረ ታዲያ ያልተቀበሉት እኮ ስላልተጠመቁ እኮ ነው፣ ባለመጠመቅ እኮ ነው። ማቴዎስ ላይ ደግሞ እንደሄዱ ይናገራል። ማቴዎስ ላይ ደግሞ ወደ እርሱ እንደሄዱ ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ ይላል። ይህ የመጡት ወደ ምንድን ነው አለ ዳኒ? ተጠምቀዋል የሚል ሙግት እየሰራ ነው። ወደ ጥምቀቱ እንደመጡ ይናገራል። ወደ ምን ነው ያልመጡ? መች ወጣኝ? አልተጠመቁም እንጂ እኮ አልመጡም አላልኩም። ጎበዝ፣ አልተጠመቁም የሚለውን ደግሞ በኋላ ታሳየኛለህ። ከሉቃስ አንፃር አይደለ የተናገርከው? ከዛ እኔ ደግሞ ቆይ እኔ ደግሞ ያው የእግዚአብሔርን ሐሳብ ጣሉ ያሉት ተጠምቀ ነው እንደ እግዚአብሔርን ሐሳብ የጣሉት ብራዘር ተው እንጂ። እሺ ቆይ አዳምጠኝ አንዴ። ሉቃስ ላይ ያመጣኸው ሐሳብ ስላልተቀበሉት ፈሪሳውያን ሲሆን እኔ ደግሞ ከፈሪሳውያንና ከሰዱቃውያን ወገን ወደ ዮሐንስ ወደ ጥምቀቱ በመጡ ጊዜ ይላል እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባን ፍሬ አድርጉ ይላቸዋል። እነኚህ ሰዎች ወደ ዮሐንስ የሄዱት ተቀበለው ነው ሳይቀበሉ? እንደተቀበሉ የሚያሳይ አንድም ቦታ የለም። ተቀብለው ፈሪሳውያን ተጠመቁ የሚል ካለ አሳየኝ። ከሚመጣው ቁጣ እየሸሹ ነው አይደለም? ይሄንን ቋንቋ ዮሐንስ ነው እንጂ የተናገረው፣ እነሱ ግን አዎ እንሽሽ ብለው የተጠመቁበትን ሁኔታ ካለ አሳየኝ። ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ ይላል እኮ። ይሄ የዮሐንስ ቃል ነው እንጂ እነሱ ግን ከሚመጣው ጥፋት እንሽሽ ብለው ተጠመቁ የሚል ጥቅስ ማምጣት አትችልም። ከሚመጣው ጥፋት ለመሸሽ ስለሄዱ አይደለም ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ያላቸው ማለት ነው አይደለ? ቃል በቃል እናንብበው። አሁን ጥቅሱን ከፍተህ ኦኬ እናንብበው። እሺ ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እነሱ ከቁጣው መሸሽ ሳይፈልጉ ሳያውቁ ወይም ከቁጣው መሸሽን ሳያስቡት ዮሐንስ ከቁጣው መሸሽ እንዴት አሰባችሁት እያላቸው ነው እኮ። አሁን ያነበብከው ፈሪሳውያኖች ተጠመቁ የሚልን ለመስራት ከሆነ ግልጽ አድርገህ ተጠመቁ የሚለውን አሳየኝ። የጠየቅኩህን መልስ። እነኚህ ሰዎች ተቀብለው ነው ወይ ወደ እርሱ የመጡት ብዬ ጠየቅኩ። አይ አይደለም አልክ። እንደዛ ከሆነ ከሚመጣው ቁጣ ወደዛ መሸሽን እንዴት አወቁ ብዬ ስለ አይ እሱን ያለው ዮሐንስ ነው እንጂ እነሱ አይደሉም አልክ። ታዲያ ዮሐንስ እነሱ ቆይ አንዴ ዮሐንስ እነሱ ከቁጣ መሸሽን ሳያስቡት እንደው እነሱ እንዳሰቡ አድርጎ ተናገረ ወይ? ይህን ጠየቅኩ፣ መልስ። አንደኛ እንድትሸሹ ማን አስተማራችሁ ሲል ስለመጠመቃቸው ስለመስማማታቸው አረፍተ ነገር መስራት የሸሹ መስሏቸው በዚህ መልኩ በተሳሳተ መልኩ እንደሸሹ እየገለጠ ሊሆን ይችላል። አንደኛ። ሁለተኛ ተጠመቁ የሚል። ሶስተኛ ደግሞ አንዴ ተረጋጋ እኮ አዳምጠኛ። ማስረጃ እኮ አቅርቤልሃለሁ። ፈሪሳውያንና የሕግ አዋቂዎች ግን በእርሱ ስላልተጠመቁ ተብሎ ኢን ብላክ ኤንድ ዋይት ተቀምጦልሃል። የእግዚአብሔርን ምክር ከራሳቸው ጣሉ የሚል ቃል ካለል ኬዝ ጨረስክ? አልተጠመቁም ተብሎ በአማርኛ ኢን ብላክ ኤንድ ዋይት ተጽፏል። አልተጠመቁም ተብሎ ተጽፏል። እሺ ዳኒ፣ ትንሽ ረጋ ብለህ ብታወራ ደግሞ በጣም ደስ ይለኛል። እኔም ረጋ ብዬ እያወራው ስለሆነ ማለት ነው። እሺ ቀስ ያለ ዴቨሎፕ እያደረገ የመጣ ነገር ነው። አዎ ስንጀምርም ረጋ ባለመልኩ ነው። አንተ በልዩነት ለምን ስሜታዊ እንደምትሆን አላውቅም። ለማንኛውም ሀሳቡን ስማ።
በደንብ አድርጋችሁ ስሙ። ዮሐንስ እነኚህ ሰዎች እነማ ፈሪሳውያንና ሰዱቃውያን ወደ ጥምቀቱ እንደመጡ አየ። ከዛ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችኋል? ማን ያመለከታችሁ ከሚመጣው ቁጣ እንድትሸሹ ብሎ ሲላቸው ዮሐንስ አላወቀም። እነሱም ደግሞ ቁጣ እንደመጣ አልተናገሩም ወይም ያን አላሰቡትም። ዮሐንስ ግን እነሱ ያላሰቡትን ከቁጣ እንድትሸሹ ማን አመለከታችሁ ይላል ማለት ነው። ይሄንን የነሱን ሐሳብ ዮሐንስም አልገባውም፣ እነሱም አልገባቸውም። ሰው እነሱ አልተግባቡም። ዳኒ ግን ገብቶታል። ስለዚህ ዮሐንስ ራሱ ሳያቅ ነው ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ያላቸው ማለት ነው በዳኒ ፍች። ዳኒ ለአንተ ትምህርት ዮሐንስን እንኳን ያልገባው ያልተረዳ አድርገ ስለሃል ማለት ነው። ይሄ ፈጽሞ ስህተት ነው። በአጭሩ ጥያቄው የነበረው ምንድነው? ኒቆዲሞስ በዮሐንስ ጥምቀት ተጠምቋል ወይስ አልተጠመቀም ነበር። አይ ኒቆዲሞስ ተጠመቀ አልተጠመቀ የሚለውን አላቅም ብዬ ከመለስኩ በኋላ ሉቃስ ላይ አይ ፈሪሳውያን አልተጠመቁም ተብሏል። አይ ፈሪሳውያን እኮ ወደ ጥምቀቱም ደግሞ ሄዱ የሚል ንባብ አለ። ፕላስ ደግሞ እንደተቀበሉት የሚያሳይም ሐሳብ አለ። እንደተቀበሉ ከዛን ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። ስለዚህ ከቁጣው ለመሸሽ ሄደዋል ማለት ነው። ይሄም አለ። በአጠቃላይ ግን ለምትፈልገው ዓላማ መደምደሚያ ሰጥተ ኒቆዲሞስ ባልተባለበት ሁኔታ እንዲም ነው ባልተባለበት ሁኔታ መደምደሚያ ሰጥተ መቀመጥ እንደው ለክርክር ካልሆነ ትርጉም ያለው አይሆንም የሚለውን እንድትማርበት ያክል ይሄን ያነሳው ዋናው ሐሳብ ይሄ ነው። ብራዘር አንዴ እዚህ ጋር ጥያቄ ጠይቀሃል፣ አረፍተ ነገር ሰርታል። አዳምጥ። እዚህ ጋር ተጻፈው ስለዚህ እነርሱ ሊጠመቁ ለወጡት አሕዛብ ሁሉ እንዲህ ይላቸው ነበረ፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። እንግዲህ ያነበብክ ያለው ሉቃስ 3:7 ነው አለ። ማቴዎስ ወንጌል ምዕራፍ 3 ቁጥር 7። ኦኬ ማቴዎስ 3:7 ሶሪ። እሺ ማቴዎስ 3:7 ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ አየ። እንዲህም አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ የሚል ቃል አለ እዚህ ጋር። ይሄ ቃል እንዳለ ሆነው አንደኛ እዚህ ጋር ተጠመቁ አይልም፣ ሁለተኛ ሉቃስ ላይ አልተጠመቁም ይላል። ስለዚህ ወንድምነት እንዴት ነው ነገሩ? አልተጠመቁም ያለው ይሻላል ወይስ ሲጠመቁ ሄደው እንደጠየቁት እናውቃለን? ጭራሽ ይሄ ሰው እንደውም የተደበቀ ሲጀመር ከተጠመቀ በግላጭ እንደተጠመቀ ታውቃለህ ብራዘር። ይሄ ሰው እንግዲህ ተጠምቋል ካልክ የምትል ከሆነ በግላጭ ነው የሚጠመቀው። ስለዚህ ተደብቆ ሌሊት መሄድስ ለምን አስፈለገው? ተደብቆ እኮ ሌሊት መሄድ ያስፈለገው አንደኛ በግላጭ ስላልተጠመቀ፣ ሁለተኛ ደግሞ ጥምቀቱንም በመሄድ ጊዜ ሰው እንዳያይበት ነው፣ ሰው እንዳያዩ ነው። ኦልሬዲ ሰው ባለበት ሁሉ ከተጠመቀ እኮ ተደብቆ መሄድም አያስፈልገውም ነበር። ስለዚህ ተደብቆ ሄደው ተጠምቆ ከሆነ ሚኒንግለስ ነው ማለት ነው። አውዱን ራሱ ያልጠበቀ አፈታት ነው ማለት ነው። ይሄ ሰው አንደኛ አልተጠመቀም ብያለው ሉቃስ 7:29፣ ሁለተኛ አንተ የጠቀስከው ቦታ ላይ ተጠመቀ አይልም፣ ሶስተኛ ተደብቆ ነው ሄደውና በእኔ ፍቺ ትቀጥላለህ ማለት ነው። በእኔ ፍቺ ትቀጥላለህ። ደስ ይላል። ምንድነው እሱ ማነው? ኒቆዲሞስ የሄደው ወደ ዮሐንስ ሳይሆን ተደብቆ የሄደው ወደ ኢየሱስ ነው። ተደብቆ መሄድ የሚያስፈልገው ወደ ኢየሱስ ስለሆነ ነው እንጂማ ወደ ዮሐንስ በግልጽ ሄደዋል እኮ በግልጽ ሄደዋል። ስለዚህ ተደብቆ መሄዱን እንደው አልተጠመቀም ለማለት መጠቀም ትክክል አይደለም። ሲጀመር ግን እኔ ምን ብዬ ነው የጀመርኩት? ተጠመቀ አልተጠመቀ የሚለውን አላቅም። ምክንያቱም እንደዚህ የሚል ንባብ የለም በልዩነት ለኒቆዲሞስ ማለት ነው። አንተ ላመጣው ሐሳብ ግን ፈሪሳውያን ሁሉ እንዳልተቀበሉ እንደው ለመጠመቅም ያልሄዱ አድርገ ተናግረ ስለነበረ አይ በዚህኛውም ሳይድ እንዲህ አለ። ስለዚህ ያኛውን ብቻ ዶክትሪን ለመገንባት ወይንም የሆነ አርጊውመንት ለመገንባት ብቻ አንዱን ሳይድ ይዘ ስትሄድ እንደዛ አይነት ፍቻ አትጠቀም፣ ለአንተ እንድትማርበት እንጂ ኒቆዲሞስ ተጠመቀ አልተጠመቀ የሚለውን አይደለም። ምክንያቱም እሱ የመጀመሪያው ጥያቄ ላይ በአጭር አረፍተ ነገር መልሻት ስላለፍኩኝ ማለት ነው። እነኚህ ሰዎች በደንብ አድርጋችሁ እንዳትገባ እኔ አልገባብህም። ኧረ አውራ ችግር የለውም። ስትጨርስ አወራለሁ። አዎ እንደዛ ነው የሚሻለው። ምክንያቱም እኔ አንተ ስትጨርስ ነው የገባሁት፣ ጨረስኩ ስትል ማለት ነው። በየመሃሉ ጥልቅ እንዳትል። እነኚህ ሰዎች ከሚመጣው ጥፋት ለመሸሽ ወደሱ ሄዷል።
ወደ ዮሐንስ እነማን ናቸው እነኚህ ሰዎች? ፈሪሳውያን። ሉቃስ ላይ ይሄው ፈሪሳውያን አልተቀበሉትም የሚለውን ብቻ ይዘ ስለሮጥ ካይ ፈሪሳውያንም ሆነው ሰዱቃውያንም ሆነው ወደ እርሱ ይሄዳሉ። እነዚህን ሰዎች ምን ብሎ ገልጿቸዋል? እንግዲህ ለንስሐ የሚገባን ፍሬ አድርጉ፣ በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የሚያደርግ ዛፍ ሁሉ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። የማያደርግ እኔስ ለንስሐ በውሃ አጠምቃችኋለሁ ያለው እነማንን ነው? የሄዱትን ነው አይደለም? በዚህን ሰዓት እኮ ሁሉ ሰው ሄዶ በግላጭ ይሄዳል። ፈሪሳውያንን ባየህ ቁጥር ሁሉ እንደው አልተቀበሉም፣ አልተጠመቁም እያልክ ትምህርት አትገንባ። ስለ ኒቆዲሞስ ግን እንዲህ ተብሎ ኒቆዲሞስ እንዲህ ነው ተብሎ አልተጻፈም። እንዲህ ነው ማለት ከጥምቀት ጋር ተያይዞ ተጠመቀ አልተጠመቀ የሚለው አልተጻፈም አልኩ። ከዚህ ውጪ የምትለው ነገር አለ? በደንብ የምለው ነገር አለ። አንተ ያነበው ከሆነና አንብበው። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አፍሩ፣ በልባችሁም አብርሃም አባት አለን እያለ ይቀጥላል። እዚህ ጋር ፈሪሳውያኖች እንደነበሩ ያሳያል። ፈሪሳውያኖች ተጠመቁ ወይ ስንል ግን እዚህ ጋር እንደተጠመቁ የሚያሳይ ነገር የለም። እዚሁ ሉቃስ 7 ላይ ግን ሊጠመቁ አይደለም ሊጠመቁ ነው የሚል አለ። ሊጠመቁ ነው የሚል የለም። እንዳውም እንዳልተጠመቁ ግን ፈሪሳውያንና ሕግ አዋቂዎች ግን በእርሱ ሉቃስ ምዕራፍ 3 ቁጥር 7 ስለዚህ ከእርሱ ሊጠመቁ ለመጡት ሕዝብ እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። ምን አለ? እሱን እኮ ነግረኸኝ አሁን ሪፍሌክት እያደረኩ ነው ያለሁት። ይኸው ሊጠመቁ ይኸው አሁን ነው ሊጠመቁ የሚል ንባብ ስጠኝ ስላልከኝ ይኸው ሊጠመቁ አሳየው። ስንት 3:7 እናነባለን፣ ችግር የለውም። ሉቃስ 3:7 ይኸው ፊት ለፊት አለ እኮ ስክሪኑ ላይ። አይ በጄጄ ነው የማነበው ብራዘር። ኦኬ ጥሩ ነው አንብበው። እሺ 3:7 ይሄን እኮ ቅድም አንብቤ ነበር። ስለዚህ ከእርሱ ሊጠመቁ ለወጡ ሕዝብ ነው የሚለው፣ ፈሪሳውያን አይልም ብራዘር፣ ሕዝብ ነው የሚለው። ማቴዎስ ላይ ደግሞ ፈሪሳውያንና ሰዱቃውያን አላቸው እኮ። ስለዚህ ካልተጠቀሰ አንተ ለምንድን ነው እንደተጠቀሰ የምታደርገው? ለሕዝቡ ነው። ሕዝብ ያለውን ደግሞ ማቴዎስ በወገን ለይቶ አሳየ። አንድ ያስጨርሰኝ። ይሄ ሰው እያጠመቀ እያለ በተለያየ ጊዜ የሚናገራቸው ነገሮች አሉ። ስለዚህ ከእርሱ ሊጠመቁ ለወጡ ሕዝብ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። ኦፍኮርስ ይላል። እዚህ ጋር ፖይንቱ ምንድነው? አልተጠመቁም የሚለው ምን እናድርገው? እኔ እኮ እሱን እኮ መልሼልህ ነበር ዳኒ። እሺ ቆይ አንዴ። አልመለስክም። አልተጠመቁም የሚለውን አልተጠመቁም ብለን ነው ማለት ያለብን። እሺ ጎበዝ። እዚህ ክፍል ላይ የተናገረው ሉቃስ 3 ላይ ያለው ከማቴዎስ ጋር ይጋጫል ወይንም ደግሞ በማቴዎስ ላይ ካለው ሕዝብ የተለየ ነው? እዚህ ጋር ሕዝብ ነው የሚለው አንድ ይመስላል ስታየው። ተጠመቁ አይልም። ስፔሲፊካሊ ፈሪሳውያኖች እንደተጠመቁ አይልም። እሺ አንድ ከመሰለ ሊጠመቁ ነው የሄዱት እነኚህ ሰዎች ስልህ ማስረጃ ጠይቀህ ነበረ። ስለዚህ ሰጠው። እነኚህ ሰዎች ሊጠመቁ ነው የሄዱት። ፕላስ ደግሞ ማቴዎስ የዘገበልን ሉቃስ ከዘገበልን ጋር አንድ ታሪክ ነው። ማቴዎስ ለይቶ ሰዱቃውያንና ፈሪሳውያን ብሎ ተናገረ። እዚህ ጋር ደግሞ ሕዝብ አላቸው። አዎ ሰዎቹ ሕዝብ ናቸው አይደል እንዴ? ሰዎች ናቸው። ስለዚህ ቀጥሎ ምን አላቸው? ቁጥር 7 ላይ ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበር ይላል። ሊጠመቁ ለወጡት ሕዝብ ነው እንዲህ አላቸው። ማቴዎስ ላይ ምን አለ? ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ እርሱ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው። እሺ ማቴዎስ ላይ ምን አለ? ወደ ጥምቀቱ የመጡትን እነማንን? ፈሪሳውያንና ሰዱቃውያንን እንዲህ አላቸው። ምን አላቸው? እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ አላቸው። ምን ላይ? ማቴዎስ ላይ እነማንን? ፈሪሳውያንና ሰዱቃውያንን። ሉቃስ ላይ ምን አላቸው? ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ አላቸው። ስለዚህ
እነማን ናቸው? ፈሪሳውያንና ሰዱቃውያን ናቸው ማለት ነው። ስለዚህ የሉቃስ 7ን ይዘ ፈሪሳዊ እንዳለ በቃ አልተጠመቀም ለማለት መጀመሪያ የሰራትን አርጊውመንት በዚህ እናፈርሳትና መልስ መመለስ አለብኝ ብራዘር፣ መልስ መመለስ አለብኝ። ቅድም የጠቀስከውን ማቴዎስ ጋር እንሂድና እናንብበው። ሄደን እናንብበው። ማቴዎስ 3:7 መሰለኝ እንደዚህ ይላል። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህም አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ይላል። ይሄ አንድ እንዳለ የምንወስደው ነው። መረዳት ይኖረናል። እዚህ ጋር ከአንድ ፖይንት ብቻ ቴዎሎጂ አንሰራም። ወደ ሉቃስ ጋር እንሂድና ሉቃስ 3:7 ጋር እንሂድና ደግሞ ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበረ። አንዴ ሊጨርስ ብራዘር። አይ ትልቁ ላይ አድርገን በለጠ እንትን እያለኝ ነው፣ ቦታውን እየቀያየረ ነው። በለጠ ከስር ያለው በሌ አትንካ፣ እኔ አስተካክዬልሃለሁ። በሌ አትንካ ፕሊስ። እሺ፣ ስለዚህ ከእርሱ ሊጠመቁ ለወጡ ሕዝብ እንዲህ ይላቸው ነበረ፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ ብሎ እዚህ ጋር ይናገራል። ከዛም በኋላ ወደ የት እንሄዳለን? ሉቃስ 7 ጋር እንሄዳለን። ምክንያቱም ቬሪ ኢምፖርታንት፣ ሁሉም በኮንቴክስት ነው መፈታት ያለበት። ከዛስ ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔርን ምክር ከራሳችሁ ጣሉ ተብሎ ተጽፏል። ምን ማለት ነው? ፈሪሳውያንና ሕግ አዋቂዎች በመጥምቁ ዮሐንስ አልተጠመቁም፣ ስለዚህ የእግዚአብሔርን ምክር ጣሉ ይላል። የመጨረሻ የምጠቅሰው ምንድነው? ዮሐንስ 3 ላይ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር፣ እርሱም በሌሊት ይላል ተደብቆ ማለት ነው። እነዚህን 4 ጥቅሶች አንድ ላይ ስንወስዳቸው የምንረዳው ምንድነው? ኒቆዲሞስ አለቃ ከመሆኑ የተነሳ ከመደበቁ የተነሳ ሉቃስ 7:29 ላይ ካለው የተነሳ አልተጠመቀም ብለን ሴፍሊ መናገር እንችላለን ብራዘር። ኦኬ፣ በአጭሩ እንግዲህ አሁን ቀጥታ ወደ ዮሐንስ ነው የምንሄደው። አሁን የጠቀስከው ሐሳብ ፈሪሳውያንና ሰዱቃውያን ያልተጠመቁ ፕላስ ደግሞ እርሱን ያልተቀበሉ ተብሎ የተጠቀሱ ሰዎች ናቸው። እነርሱን በወገናቸው ጠራቸው ፈሪሳውያን ብሎ ማለት ነው። ልክ እንዲሁ ደግሞ ወደ እርሱ የሄዱትን ሊጠመቁ የሄዱትን ደግሞ ፈሪሳውያን ብሎ ጠርቷቸዋል። ስለዚህ ፈሪሳውያን ውስጥ የተጠመቁም ያልተጠመቁም አሉ፣ የተቀበሉም ያልተቀበሉም አሉ ማለት ነው እንጂ አንተ መጀመሪያ እንዳልከው ፈሪሳውያን ያልተጠመቁ አሉ የሚለው ፈሪሳውያን አልተጠመቁም የሚለውን ይዘ ሙሉ ፈሪሳዊ በቃ እያልክ የምትሄድ ከሆነ ይሄ የመጽሐፍ ቅዱስ አረዳድ ላይ ትክክል አይደለም የሚለውን እንድትይዝ ነው። ቀጥታ ዮሐንስ 3 ላይ እንሄዳለን። ዮሐንስ 3 ላይ ይሄ ካስፈለገ በኋላ ላይ ተመልሰን መምጣት እንችላለን። ዋናው ሐሳብ ዮሐንስ 3 ስለነበረ ማለት ነው። ዮሐንስ ጥምቀት ነው ብላ ኢዮባዬ ክርስቶስ ወደ ዮሐንስ ነው እየመራቸው የነበረው፣ ኒቆዲሞስን ወደ ዮሐንስ እየላከው ነው ማለት ነው። በዳን ያረዳል። አዎ እንሄዳለን ወደሱ። እሺ ብራዘር በጣም ስፔሻል ነገር ካልሆነ በስተቀር አየር ከመያዝ ውጭ ምንም መጨመር ስፔሻል ነገር ካለ ግን ጨምር። ግን የሆነ ጊዜ ከመውሰድና አቴንሽን እንትን ከማድረግ ውጭ የምትጨምረው ነገር ስለሌለ ዝም በል። አለዛ አንተ ተወያይ። እሺ እሱ ከፈለገ የሆነ ነገር ነው በነገራችን ላይ ያነሳው፣ እሱን በኋላ እናየዋለን። ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። የዮሐንስ ጥምቀት ለዳግም ውልደት ነው ዳኒ? ዮሐን እዚህ ጋር ማብራራት ይኖርብኛል ብራዘር። ጥያቄ የዮሐንስ ጥምቀት ለዳግም ውልደት ነው ወይ? የዮሐንስ ጥምቀት ፐርሴ ራሱ ለዳግም ውልደት አይሆንም፣ ግን ለምን እንደተጠቀሰ ማብራራት ይኖርብኛል ብያለሁ። ድል ሰጠኝ ይገባል። ለምን አይደለም ግን ማብራራት ይኖርብኛል። እሺ አንዴ። ስለዚህ የዮሐንስ ጥምቀት ለዳግም ውልደት አይደለም ግን ማብራራት ይኖርብኛል ብራዘር። ኦኬ እሺ ቆይ ታብራራለህ፣ እሰጥሃለሁ። ጌታ ግን ምን አለ? ሰው አለ ከውሃና ከመንፈስ ካልተወለደ በቀር አለ ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ መወለጃ አድርጎ የተናገረው ምንድን ነው ዳኒ? መወለጃ አድርጎ የተናገረው ምንና ምንን ነው?
እዚህ ጋር መብራራት አለበት ብያለሁ። አሁን ንግግር አፌ ላይ አልተጨመረም። ማብራሪያ እሰጥሃለሁ፣ የማብራሪያ ጊዜ እሰጥሃለሁ። አሁን የጠየኩህ ግን ማንበብ ትችላለህ። ይሄ ነገር መብራራት አለበት እኮ መብራራት ስላለበት እድል ስጠኝ። ምክንያቱም አሁን ኢዚ ነው። እሰጥሃለሁ። አንድ ቅድም እንዳልከው አንድ ሀሳቧን ግለጻትና የማብራሪያ እድል እሰጥሃለሁ። መወለጃ ብሎ ያለው ምንና ምንን ነው? አንድ ሰው በመጥምቁ ዮሐንስ ጥምቀት ልቡ የልጆች ልብ ወደ አባቶች የአባቶች ልብ ወደ ልጆች እና ምን ነው? ዳኒ ለጠየቅኩ ምላሽ ስጥ መጀመሪያ። አሁን ሊትራሊ የተጻፈው እኮ ፊት ለፊታችን አለ። ምን ማለቱ ነው የሚለውን ቅድም ሉቃስ ላይ ዳኒ የጠየቅኩህን መልስ። አንብቦ ጮክ ብለህ ቃሉ ተጽፎልሃል እኮ ቃሉ ተጽፎልሃል። የጠየቅኩት እኮ አንተን ነው። እኔ ያብራራው ነው የምናገረውና ስሳሳት ታርመኛለህ፣ እድል ስጠኝ። ኒቆዲሞስም የጥምቀቱን ጉዳይ ምን አረከው አላለው። ምክንያቱም እያወራ ያለው ስለ መጥምቁ ዮሐንስ ጥምቀት እንደሆነ ስለሚያውቅ ወይም ደግሞ ሊረዳ ስለሚችል ማለት ነው። ያኛው ጥምቀት ደግሞ ስላልተገለጠ ማለት ነው። ስለዚህ መደምደሚያቸው ምን ነበር? 3:16 ነው። 3:16 ደግሞ ስለ እምነት ብቻ ነው። ስታስቡት ጌታ እዚህ ጋር ከውሃና ከመንፈስ ብሎ ተናግሮ 5 ቁጥር ላይ እንዴት አድርጎ ነው 16 ቁጥር ላይ ውሃውንም ይዘለው ዘለለው እኮ አይታችኋል። በእርሱ የሚያምንና የተጠመቀ አይደል፣ በእርሱ የሚያምንና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ሲለው አንድ ኢምፖርታንት ነገር ተከናወነ። አንድ ኒቆዲሞስ እስካሁን ድረስ ይጠይቅ ነበረ። 3 ቁጥር ላይ ጠይቋል፣ 5 ቁጥር ላይ ጠይቋል። የሚዳነው በእምነት ነው ሲለው አልጠየቀም። ምክንያቱም የሚዳነው በእምነት ብቻ መሆኑ ሲገባው ኦኬ ብሎ ሄደ። ኢየሱስም ደግሞ የሚዳነው በእምነት ብቻ መሆኑን ስለሚያውቅ ምን አደረገ? 16፣ 17 እና 18 ላይ ጥምቀት የሚባል ቃል አልጠቀሰም። ኒቆዲሞስም አልጠየቀም። ተስማሙ። ኒቆዲሞስ ለመጀመሪያ ጊዜ ክሊር ሆነለት። የሚዳነው በእምነት ነው፣ በጥምቀት አይደለም። ጨረስም ብራዘር። ኦኬ የጠየቁት ጥያቄ ምን ነበረ? የጠየቁት ጥያቄ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ይቅርታ በጣም ወደ እግዚአብሔር መንግሥት ሊገባ አይችልም። ምን ያላደረገ? ዳግም ያልተወለደ። ዳግም የሚወለደው በምንድን ነው ወይም ከምንድን ነው ሲባል ከውሃና ከመንፈስ። ውሃ የሚለው ምንድን ነው አለ እንዳኒ? የዮሐንስ ጥምቀት ማን ነው? ይህንን ዳግም መወለድ ከውሃና ከመንፈስ ብሎ ጌታ ጠቅሶታል። ማለት እንደ ዳኒ ትርጉም በዮሐንስ ጥምቀትና በመንፈስ ማለት ነው። ምን ማለት ዳግም መወለድ? ታዲያ ዮሐንስ ጥምቀት ዳግም ውልደት ነው እንዴ ብዬ ስጠይቀው ምን አለ? አይ ዳግም ውልደት አይደለም፣ ወይም ዳግም አያስወልድም ዮሐንስ ጥምቀት አለ። ጌታ ግን ዳግም መወለጃ ብሎ ነው የጠቀሰው። ስለዚህ በዳኒ አነጋገር ጌታ ኢየሱስ ተሳስቷል ማለት ነው። ዳግም መወለጃ ያልሆነውን ነገር ለዳግም መወለጃ ጠቅሶታል ማለት ነው። አንደኛ። ሁለተኛ ምን ሲል ሰማ ነው? የዮሐንስ ጥምቀት ልብን የሚመልስ ነገር ነው፣ እንደሚመልስ ነገር ነው። ከዛ መጀመሪያ በዮሐንስ ጥምቀት ተጠመቅ አለው አለ። ስለዚህ ዮሐንስ ለክርስቶስ መንገድ ጠራጊ መሆኑ ይቀርና ኢየሱስ ነው ለዮሐንስ መንገድ ጠራጊ የሚሆነው ማለት ነው። ምክንያቱም ዮሐንስ ከእኔ በኋላ የሚመጣው በእሳት ተጠምቃችኋል ብሎ ከእርሱ በኋላ የሚመጣው ከእርሱ የላቀ መሆኑን ሰበከ፣ መንገድ ጠረገ ማለት ነው። ከእርሱ የላቀ መሆኑ እንደዛ ሲሰብክ ኢየሱስ ደግሞ በዳኒ አተረጓጎም ምን አደረገ ማለት ነው? ወደ ዮሐንስ ሂዱ፣ ወደ ዮሐንስ ሂድ እያለ እየሸኘ ነው ማለት ነው። አንደኛ። ሁለተኛ የዮሐንስ ጥምቀትን ለዳግም መወለጃ ብሎ መጥቀሱ ቅድም እንዳልኳችሁ ኢየሱስን የተሳሳተ ያደርገዋል። ፕላስ ምን ብሎ ተናግሯል? ከማቴዎስ 28 ጋር አይገናኝም። ያኛው የማቴዎስ 28ን ሌላ ይሄኛው ሌላ አድርጎ ተናገረ። ለምን ሲባል ይሄኛው ዮሐንስ ጥምቀት ስለሆነ። ስለዚህ የዮሐንስ ጥምቀት ለዳግም ውልደት ተብሎ የተጠቀሰው ፓርት ዮሐንስ ምዕራፍ 3 ቁጥር 5 ላይ ማለት ነው። ጌታ ኢየሱስ ለዳግም ውልደት ብሎ የጠቀሰውን የዮሐንስ ጥምቀት ከተባለ ይሄ ጥምቀት ለምን ተጠቅሷል? ዳኒ ለምን ብሎታል? ልብን ለመመለስ ብሏል። እሺ የኒቆዲሞስ ልብ የተመለሰው መቼ ነው ዳኒ? አንዴ እሷ ንገረኝና። የኒቆዲሞስ ልብማ ሊመለስ አይችልም። ምክንያቱም በመጥምቁ ዮሐንስ ጥምቀት አልተጠመቀም። ይልቁን
ሚኪያስ አሁን የጠየቀውን ጥያቄ ላንብብልህ። ሚኪያስ ምዕራፍ 4 ቁጥር 4 ብቻ ላንብብልህ። ይጠቅማል፣ ላንብበው። ችግር የለውም፣ በኋላ ታነባለህ በአንተ ተራ። የጠየቅኩ የኒቆዲሞስ ልብ የተመለሰው መቼ ነው ነበረ? አልተመለሰም ብለኸኛል። በቃ ጌታ ሲያጠምቀው ይመለሳል። ምክንያቱም ኒቆዲሞስ ባይኖር ማነው ዮሐንስ ባይኖርም፣ ያው ዮሐንስ በቅርብ ጊዜ ነው የሚሞተው እና እሱ ከሞተ በኋላም ጌታ እኮ ማዳኑን አላቆመም። ዮሐንስን ጥምቀት ጌታ ያጠምቃል? አጠመቀ ይላል። ግን ለምሳሌ ዮሐንስ ምዕራፍ 10 ያጠመቀበትን ፓርት ስታይ። ኦኬ እንግዲህ ዮሐንስ ምዕራፍ 10:40 ላይ እንደዚህ ይላል። እሺ ዮሐንስ ምዕራፍ 10 ቁጥር 40 ላይ ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ ሄዶ በዚያ ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳን አላደረገም ነበር። ነገር ግን ዮሐንስ ስለዚህ ሰው የተናገረው እውነት ነበር አሉት። በዚያም ብዙ ሰዎች አመኑ ይላል። እዚህ ዮርዳኖስ ማለት ዮሐንስ የሚያጠምቅበት ቦታ ነው። እዛ በነበረበት ጊዜ ያጠምቅ ማለት እሱ ባያጠምቅም ደቀ መዛሙርቶቹ ያጠምቁ እንደነበረ ያሳያል። ሌላኛው ሁለተኛው ቦታ ኢየሱስ አጥምቋል ወይ? ኢየሱስ የዮሐንስን ጥምቀት አጥምቋል ወይ የሚል ጥያቄ ነው የጠየቀኝ እና ቦታዎቹን ያነበብኩልህ ነው። አሁን ያነበብክልኝ። ቆይ ዝም ብሎ ቦታ ላንብብ አይባልም። የምታነበው የተጠየቀውን ይገልጻል ወይ ነው እንጂ ዝም ብሎ ጥቅስ መጥቀስ አይደለም። አሁን የጠቀስኩልህ ቦታ ምን አይነት ቦታ መሰለህ? ዮሐንስ የሚያጠምቅበት የዮርዳኖስ ቦታ ላይ ጌታ ኢየሱስ ክርስቶስ መጥቶ ኖረ የሚለው ነው። እዛ ቦታ የጥምቀቱ ቦታ ነው። ዳኒ አማርኛ ይገባህ? ምን የጠየኩ ኢየሱስ የዮሐንስን ጥምቀት አጠመቀ ወይ ነው እንጂ የሚያጠምቅበት ቦታ ላይ ኢየሱስ ተገኘ ወይ አይደለም። ኢየሱስ የዮሐንስን ጥምቀት አጠመቀ ተብሎ አልተጻፈም። ቅድም ግን ምን አልክ? እሺ በጣም ጥሩ። ቅድም ግን ምን ብለህ ነበር? ኒቆዲሞስ ልቡ የሚከፈተው የዮሐንስን ጥምቀት ኢየሱስ ያጠምቀው ነው ብለህ ነበር። አላጠመቀም ብለህ አይደል ያልኩት? ብራዘር እንደዛ አይደለም፣ ስላልሰማህ ነው። እንደዛ አይደለም ያልኩት። እኔ ያልኩት ምንድነው የግድ መጥምቁ ዮሐንስ ጥምቀት አያስፈልግም። ምክንያቱም ጌታ በመንፈሱ ካጠመቀ ልብህ ይመለሳል አይነት ቋንቋ ነው የተናገርኩት ነው እንጂ ኢየሱስ የመጥምቁ ዮሐንስን ጥምቀት አጠመቀ አይደለም። ራሱ በእሳት ሲያጠምቅ የዮሐንስንም ጨምሮ መስራት ይችላል ነው ያልኩት እንጂ ዮሐንስን አጠመቀ አላልኩም እኔ። በለው ሌላ ስህተት። እሺ ወደሱ እንመጣለን። አሁን የተጠቀሰው ነው። ቆይ በቃ አይደለም። ምክንያቱም ራሱ መጥምቁ አንዴ ላውራ ብቻ እኔ ብቻ ላውራማ አትበል። እኔ ብቻ ላውራ እያልክ ነው ያለው። ስለማውራት አንተ አሁን እኔ ልትወቅሰኝ ነው? ምን ያህል እድል ሰጥቼ ያወራ? በዚህ ጥያቄ ላይ ላውራ። በዚህ ጥያቄ ላይ መልስ ማውራት አለብኝ። አወራህ? ስንቴ ነው የምታወራው? ይኸውልህ እንደዛ ማለት አይደለም ብለህ አብራራህ አይደለ? እንደዛ ማለት አይደለም ብለህ አብራራህልኝ። በቃ ምንድነው አሁን ደግሞ የምታወራው? እንተሳሰብ ነው። ሚስዩዝ አድርገዋል። አሁን የተናገርኩት አላረኩም ካረኩ በተራ ታወራለህ። በቃ አላረኩም ካረኩ በተራ ታወራለህ። ዮሐንስ ወንጌል ምዕራፍ 4 ቁጥር 3 ላይ እንዲህ ይላል፣ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። እሺ የዮሐንስን ጥምቀት ማነው? የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን የዮሐንስ ጥምቀት ነው፣ ውሃ የሚለው የዮሐንስ ጥምቀት ነው ካልክ በኋላ ምን ብለህ ነበረ? የኒቆዲሞስ ልብ የሚከፈተው ኢየሱስ ሲያጠምቀው ነው የሚለውን አይ እንደዛ ማለት ሳይሆን በመንፈስ ሲያጠምቀው የዮሐንስንም አብሮ ይሰራል አልክ። ዮሐንስ በሌለበት ዮሐንስ ጥምቀት የሚያጠምቅ ሰው ነበረ? ወይንም ደግሞ ዮሐንስ በሌለበት የዮሐንስ ጥምቀት ተብሎ ሰዎች ሲጠመቁ አይተሃል መጽሐፍ ቅዱስ ላይ? ብራዘር አሁን ይሄ ነገር መብራራት አለበት። ላይ እኔ ብቻ ላውራ እያልክ አንደኛ እኔ ያላልኩትን እኔ ብቻ ላውራ አላልኩም ዳኒ። ለምንድን ነው ስለዚህ እንደዚህ አይነት ውሸት መብራራት ያለበትን ነገር እንዲብራራ መፍቀድ አለ። ባለዚያ እንዲህ ብለሃል እያልክ የሶር ነው እየጠየቅ ነው ያለው። ትክክል ያልከውን አጠየቅኩ። ጤናማ አይደለም ያልከውን አይደለም የጠየቅኩ። ስማኝ፣ ጤናማ እንዲሆን ከፈለክ የጠየካቸውን ነገሮች እኔ ከ30 ሴኮንድ ሳይበልጥ ያስረዳው ነው ማለፍ ያለብኝ። አለዛ ግን እንዲህ ብለሃል እያልክ ያላልኩትን አፌ ውስጥ እየጨመርክ ነው። እሺ ያላልከውን አፍ ውስጥ የጨመርኩትን ንገረኝ።
ለምሳሌ ኢየሱስ ክርስቶስ ባጠመቀው ጥምቀት ብዬ በመናገርበት ጊዜ የመንፈስ ቅዱስን ጥምቀት ነው እንጂ እያወራሁ ያለሁት የዮሐንስን ጥምቀት አይደለም። አንተ ግን ወሰድክና የመንፈስ ቅዱስን ጥምቀት ያጠምቃል ያልኩትን ካፌ ወስደህ የመጥምቁ ዮሐንስን ጥምቀት አጠመቀ ብለህ ተናገርክ። እንደዛ አይደለም ያልኩት። አየህ ሌላም ደግሞ ተጨማሪ ለአብራራ ስልህ አታብራራ። አንተ የምታወራው ስላልገባህ ልክ እኔ ሐሳቡን ስነግር ያወራኸውን የምታወራው ስላልገባህ ማለት ነው የኔ ሐሳብ አይደለም ብለህ እየሸመጠጥክ ነው። የምታወራው ግን አንተ ነህ። የምታወራው ግን አንተን እየገባህ አይደለም። እኔ እሱን ይዤ ይሄው እንዲያልክ ስል መልሶ ግራ ይገባል። ስለዚህ የምታረገው ነገር ምንድነው? እንደዚህ አይነት ነገር እንዳይፈጠር የምታወራውን አስተውለህ አውራው። ደግመህ ስትጠየቅ እንድትመልሰው። ቆይ አልጨረስኩም። ምንድነው ያልከው? ምን ብዬ ጠይቄ ነበር መጀመሪያ? ኒቆዲሞስ ልቡ የሚከፈተው መቼ ነው ብዬ ጠየቅኩ። ምክንያቱስ የዮሐንስ ጥምቀት ውሃ የሚለው ዮሐንስ ጥምቀት ሆኖ እርሱ ልብን የሚከፍት ነው ብለህ ስለተናገርክ ይሄንን ይመልሳል የተባለው መጥምቁ ዮሐንስ ነው የአባቶችን ወደ ልጆች የሚመልሰው። አዎ፣ ምክንያቱም መንገድ አዘጋጅ ስለሆነ ማለት ነው። መንፈስ ቅዱስ ሳይወርድ ይሄ ተደርጓል። ኦፍ ኮርስ መንገድ መጥረግ ነው እያወራ ያለው እንጂ ስለ በዓለ ሃምሳ እያወራ አይደለም። እዚህ ጋር ብራዘር ማስረጃ ስጠኝ። ምን አይነት ማስረጃ ልስጥ? ይሄ በጣም ግልጽ እኮ ነው። ኤልያስ መንፈስ ኦኬ፣ እሺ፣ just once ከታላቅ ይቅርታ ጋር ቆይ ሚክያስ 4:4 ነው አለም just once ምን ልክፈትልህ? ሚክያስን አንዴ ጋር የሆነ ነገር ቼክ ያደረኩ ነው። ሶሪ ከታላቅ ይቅርታ ጋር 30 ሰከንድ። እሺ፣ በነገራችን ላይ ቀጥሎ ደግሞ ዮሐንስ ኤልያስ የተባለበትንም ጭምር ያው ማስረጃ ፈልጋለሁ እንዳልደራረብህ። ዮሐንስ ኤልያስ ምን አልከኝ? ኤልያስ እንደተባለ አታውቅም ወይ? እስቲ ያሳየኝ። የቱ ጋር ነው? ኦኬ just once ማቴዎስ ላይ መሰለኝ ይሄ ነገር። ሰዎች አላችሁ? እንዴት ናችሁ? ሌሎቻችሁ ሲስ ደግሞ ፖዞናል አለን። ኢዮባይ ግራ ተጋብተን ነው ግራ ተጋብተን ቁጭ ብለን ኦኬ ዳኒ እስኪፈልግ ድረስ አሁን ኢየሱስ ማነው ዮሐንስ ኤልያስ ተብሏል የሚል ማስረጃ ነው ሊሰጠን ያለው። እኛም በተስፋ እሱን እየጠበቅን ነው። ከዛን ደግሞ ይህንን ጥቅስ ለምንድን ነው የተጠቀመው? ጌታ ኢየሱስ የውሃ ብሎ ወደ ዮሐንስ ጥምቀት ሰዎችን ኒቆዲሞስን ለምሳሌ መላኩን ያ ደግሞ ልቡን እንዲመልስለት። ከዛን ግን የሚያሳዝነው ነገር ኒቆዲሞስ የዮሐንስን ጥምቀት አይደለም የተጠመቀው። ሌላ ማስረጃ ያልተገኘለት አንድ ሐሳብ መጣ። ምንድነው እሱ? በመንፈስ ያጠምቀው የዮሐንስንም ጥምቀት ጠቅሎ ያጠምቀዋል የሚል ማለት ነው። ስለዚህ የዮሐንስን ጥምቀት ነግሮት ግን የዮሐንስን ጥምቀት አይደለም ያጠምቀው፣ እሱን የሚያካትት ሌላ ጥምቀት ነው። ዳኒሽ አለ? እሺ ኦኬ ሉቃስ 1 እስቲ ከ15 ጀምረን እናንብብ። ስለ ዮሐንስ ከ14 ጀምሬ ገብርኤል መጥቶ ለእንትና የተናገረ ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ጋር ብዙዎችን ወደ ጌታና ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ
በኤልያስ መንፈስና ኃይል በፊቱ ይሄዳል ተብሎ ስለ መጥምቁ ዮሐንስ የተጻፈውን ያነበብኩልህ 1:14 ጀምሮ እስከ 17 ድረስ ብራዘር። ኤልያስ ነው ይላል ነው በኤልያስ መንፈስ። እኔስ ምን አልኩኝ? ኤልያስ ነው አልኩኝ እንዴ? በኤልያስ መንፈስ ነው ያልኩት። ምን ደምስከው? ዮሐንስ ሳቅ ነው የምስቀው። ሳቅ ምንድነው አይባልም እኮ የምትስቅበት ምክንያት ነው። አብረን እንሳቅ ብራዘር። በኤልያስ መንፈስ ነው የሚሰራው ይላል አለ። ምክንያት አለ የተነገረው ትንቢት። ስለዚህ ተመልሶላል። ሶሪ ነው ማለት ያለብህ። አልተመለሰም። ቆይ የተመለሰው መልስ ቀጥልሽ። የተመለሰው መልስ መጽሐፍ ቅዱስ የሚለው ነው። እኔ የጠየቅኩ ደግሞ አንተ ለምትለው አንተ የምትለው ምንድነው? እሱ ኤልያስ የሚለው ዮሐንስን ነው አልክ። ዮሐንስ ኤልያስ ተብሏል ወይ ብዬ ነው የጠየቅኩ። አዎ አልከኝ። በኤልያስ መንፈስና ኤልያስ ነው ይለያያል። በኤልያስ መንፈስ ምን ነው ዳኒ ባይዘው ሪከርድ አለ። ሪከርድ የሚደረግ ነገር በኤልያስ መንፈስ ነው ያልኩት እኮ ማለት። ቆይ በኤልያስ መንፈስ እኮ ነው ያልኩት። እኔ ጠየቅኩ ግን ዮሐንስ ኤልያስ ተብሏል ወይ ነው። ምክንያቱም ሚልኪያስ 4:4 ላይ ኤልያስ ነው የሚለው እንጂ እንደው አንተ በምትለው መልኩ አልተገለጸም። ያ ክፍል ዮሐንስን የሚመለከት ነው ለሚለው ማስረጃ ሆነ ያቀረብከው ምንድን ነው? በኤልያስ መጽሐፉ ራሱ ኤልያስ ይለዋልና ብራዘር። ኦኬ አንድ ሰው ማስረጃ ሲያቀርብ ቴንኪዩ ነው የሚባለው። ምክንያቱም እንደዚህ ይላል፣ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላችኋለሁ አለ። ከዛስ ልባል ነብዩ ኤልያስን እልክላችኋለሁ ያለው ራሱ ሚልኪያስ ነው። መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል የሚለውን ጥቅስ ካየን በኋላ ሉቃስ 1:17 ጋር እንሄድና ከ14 ጀምረን አነበዋለን። ምን የሚል በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማፀን ሳለ በመንፈስ ቅዱስ ይሞላልበታል። ከእስራኤል ልጆች ብዙዎቹን ወደ ጌታ አምላካቸው ይመልሳል። እርሱ የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና በኃይል ታላቅ ይሆናል ተብሎ ከተጻፈለት እና ይህንን ጌታ ረድቶኝ ካሳየውክ ጌታ ይባረክ ነው የሚባለው ብራዘር። አይዳኒ ጌታ ይባረክ ብለህ ልትሸፋፍን የሞከርከው ሳይገባ ያወራኸውን ነገር ነው። እዛ ክፍል ላይ ይላካል የተባለው ማን ነው? ኤልያስ ነው አይደለ? አጭር መልስ። አዎ ሌላ የሚጠበቅ አንተ የምትጠብቀው ኤልያስ አለ? አሳየኝ። በጣም ጥሩ። ባይተው የእናንተን ቤተክርስቲያን እንደዚህ ነው የምትፈታው። የእናንተን ቤተክርስቲያን እንደዚህ ነው የምትፈታው። ታሳየኛለህ። እሱ ዮሐንስ ወንጌል ምዕራፍ 1 ላይ አንተ ኤልያስ ነህ ሲባል ምን አለ? አይደለሁም አላለም ብሏል። ስለዚህ የተላከው ዮሐንስ አይደለም ማለት ነው። በኤልያስ መንፈስ የሚሰራ ነው እንጂ አዮባና ዳኒ ማጠቃለያ እየሰጣችሁ እሺ። ስለዚህ ያ ክፍል ላይ እዛ ክፍል ላይ የጠቀስከው ሐሳብ ስንት አምስት ከማን ጋር ነው የተደበቀ ሰው አለ እንዴ? አይ ሲሳይ ጋር ናት መሰለኝ። ሚዩት አድርጉ ሲሳይ። ቀጥሉ እናንተ። ኦኬ እሺ። ስለዚህ የጠቀስከው ሐሳብ በአጭሩ ስንጠቀልለው ዳኒ የሚገናኝ ነገር የለውም። ዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ የሚለው ውሃ የሚለው ዮሐንስ ጥምቀት ነው ብለህ ይህን ርቀት የሄድከው ለዛ ነው። ለምን ውሃ ያለውን የዮሐንስ ጥምቀት ለማድረግ ከዛ ልብን ያድሳል አልክና ደግሞ ሚልኪያስን ጠቀስክ። ሚልኪያስ ደግሞ የሚናገረው የዮሐንስ ልብን የሚያድስ ጥምቀትን እያጠመቀ እያለ አይደለም። ፕላስ ደግሞ ምንን አሳይቻችኋለሁኝ እንዳለው እሱ እንዳለው ውሃ የሚለው ዮሐንስ ጥምቀት ከሆነ ዮሐንስ ራሱ ክርስቶስ ኢየሱስ የዮሐንስንም ጥምቀት የሚያጠቃልለውን የመንፈስ ጥምቀት ስለሚያጠምቀው አለ ዳኒ፣ ስለሚያጠምቀው። ስለዚህ ውሃ ብሎ ዮሐንስን ጥምቀት አሳይቶ ነሳው አሳይቶ ነሳው፣ ሌላ ነገር ነው ያጠመቀው ማለት ነው በዳኒ አገላለጽ። አንድ ሁለተኛ ዳግም ለመወለድ ነው የተጠቀሰው። ይሄ የቱ ከውሃና ከመንፈስ የሚለው ማለት ነው። ከውሃና ከመንፈስ የሚለው ለዳግም ውልደት ተጠቅሶ ዳኒ ግን ምን አለ? አይ ውሃ የሚለው ዮሐንስ ጥምቀት ስለሆነ ዳግም አይወልድም አለ። ኢየሱስስ
ዳግም የመወለጃ ብሎ ጠቀሰው ማለት ነው። ዳኒ በአንድ በኩል የጌታ ኢየሱስ ክርስቶስ ቃል ደግሞ በሌላ በኩል እየሄዱ ነው ማለት ነው። ስለዚህ ክርስቶስን ወይም ክርስቶስ የተናገረውን ነገር ሐሰት ከማድረግ ውጪ ትርጉም ያለው ንግግር አይሆንም ማለት ነው። ትርጉም ያለው ንግግር አይሆንም። ሲቀጥል እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ መንፈስ ብሏል። ከውሃና ከመንፈስ መንፈስ ያለውን ዳኒ አይተረጉመው ወይም ሲተረጉም አልሰማንም። የተተረጎመው ምንድነው? ውሃ የሚለው ነው። አንድ አረፍተ ነገር ላይ ካለው ውስጥ ገንጥሎ አንዱን ነው የጠቀሰው ለራሱ ማለት ነው። ምን እያልኳችሁ ነው? መጽሐፉ ውሃ ማለት ከሌለበት ውሃ አይልም። ጌታም ሲያስተምር ቃል ማለት ከፈለገ ለምሳሌ ቃሉ ነው ማለት ይችላል ብሎ ስላሳየን ማለት ነው። የዮሐንስ ጥምቀት ካስፈለገ ሐዋርያቱም መጽሐፍም በስፋት ዮሐንስ ጥምቀትን ጠቅሰውታል። እሺ እኔ ፖይንታችንን አስቀምጠናል። እኛንም ጥያቄ ያለው ሰው ገብቶ መጠየቅ ይችላል። የሚፈልግ ሰው ካለ ጥያቄ ያለው ሰው ካለ ስለዚህ ዳኒና ጥያቄ ቢጠያየቁና በራሳቸው ጥያቄ አይሻል። ሰለሞን የዳኒን ሀሳብ እንደዚህ አይመስለኝም። ስለዚህ ሁለቱ ይጠያየቁ። ኤኒዌይስ ዳኒ ያው ከእምነት ነው እምነትንና ቃልን ነው በተለይ ፎከስ ያደረገው። ዞሮ ዞሮ ያው ምንድነው የአባቶችን ልብ ወደ ልጆች የልጆችን ልብ ብሎ የሚናገረው ከእግዚአብሔር ቃል ጋር ከእምነት ጋር የሚገናኝ ነገር ነውና ነገሮችን ለማብራራት የሄደበት ሐሳብ ሰፊ ነው። ግን ዞሮ ዞሮ መጨረሻ ላይ ከእምነት ጋር በተለይ ወደ 10ኛው ቁጥሮች ላይ ሄዶ ያብራራቸው ሰው በእምነት ዳግመኛ ሊወለድ እንደሚችል ከእምነት ጋር እንደሚያያዝ ማጠቃለያ ሰጥቶበታልና እኔም ኒቆዲሞስ የሕግ መምህር እንደመሆኑ እና ጌታ ኢየሱስ ክርስቶስ ደግሞ መንፈሳዊ መምህር እንደመሆኑ ልጠይቅ የፈለኩትን ጥያቄ አኪም አለ። እስቲ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። አንድ ይሄ ነው። ሁለተኛው ደግሞ ዮሐንስ 7:38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። አንድ ሰው ወደ ክርስቶስ ሲመጣ ከእምነት ጋር ተያይዞ ይሄ ውሃ የሚለው ነገር ተጠቅሷል። እንደገና ደግሞ ቆሮንቶስ ላይ እነዚህን ሁለት ነገሮች ፊደል ይገላልና መንፈስ ግን ሕይወትን ይሰጣል ምን ማለት ነው? እስቲ እነዚህን ሁለት ነገሮችን ካብራራህልኝ ወደሚቀጥለው ነገር እገባለሁ። ሰው ከውሃና ከመንፈስ ካልተወለደ በቀር ሲል ውሃ የሚለው ሶል ሚውት እያረክሽ አንተ ጋር ድምጽ አለ። ውሃ የሚለው ሰው ከውሃና ከመንፈስ ካልተወለደ በቀር ሲል ውሃ የሚለው ወደሱ ቆይ ከሱ ጋር ቀጥሎ መወያየት እንችላለን ምን ማለት እንደሆነ። ግን እነኚህ ነገሮች ከመለስክልኝ በኋላ ያንን ዳይሬክትሊ እኔ አንዴ ድምጽ አለ አንተ ጋር ሶል በጣም ይንጫጫል ድምጹ። እሺ ስለዛ ከዳኒ ጋር ልቀጥል ማለት ነው። እንግዲህ ዳኒ ጠይቀኝ አልከኝ። ጠይቀኝ ፕሊዝ። ኖ አይ መቀጠል እንችላለን። ውይይቱን ከፈለከው እንቀጥል። ከኔ ጋር መቀጠል ትችላለህ። ዮሐንስ 3:5 መቀጠል እንችላለን። ትንሽ ጠብቀኝ። ኦኬ ምናልባት ዳኒ እድሉን ወደ እኔ ካዞርክልኝ በደንብ መናገር ስለምፈልግ ነው። ኦኬ ትችላለህ፣ ማውራት ትችላለህ። አይ እንትን የዳኒ እምነት እኮ የለህም። ስለዚህ ሁለቱ ያውሩና ይጠያየቁ፣ ከዛ ከኔ ጋር እንቀጥላለን። አንዴ እሺ ሶል ለምሳሌ አንተ ሰው ከውሃና ከመንፈስ ካልተወለደ በቀር የሚለው ላይ ውሃ የሚለውን የዮሐንስ ጥምቀት ብለህ ነው የምትይዘው የምታምነው?
አሁን እኔ ዳይሬክትሊ ውሃ የሚለውን ነገር ከመንፈስ ቅዱስ ጋር አያይዤ ነው የማየው። ቅድም የጠየኩም ለዛ ነው ከዮሐንስ አንጻር ጥምቀት የሚል ነገር እምነት እዚህ ላይ ያለው እምነት ማለት ነው። እኔ አሁን ከዳኒ ጋር የምስማማበት ሀሳብ ዳኒ ወደ ጥምቀቱን ቢያነሳም ይጠመቅ የሚል አይነት ነገር አይመስለኝም። እሱ እንትን ያደረገ ግን እምነት የሚለው ነገር ከእምነት ጋር አያይዞ ነው መጨረሻ ላይ ተከታትየው ነበረ። ዮሐንስ እዛው 3:10 ላይ ማመንን በእምነት ስለሚገኝ ዳግም ልደት ነው መጨረሻ ላይ በኮንክሉዥን ኮንክሉድ አድርጎ ያስቀመጠው ማለት ነው። እና በዛ ደረጃ ስለሆነ የተከታተልኩት ያ ችግር የለውም። ግን ውሃው ላይ ነው አሁን ውይይቱ ውሃው ላይ ስለሚሆን ውሃው ላይ ነው። አንተ አይ የእግዚአብሔር መንፈስ ነው ያ ውሃ የተባለው እያልክ ነው። ዳኒ ደግሞ የመጥምቁ ዮሐንስ ጥምቀት ነው እያለ ስለሆነ ሁለታችሁንም 5 ደቂቃ ተሰጥቶኝ 5 ደቂቃ ብቻ ላወራችሁ፣ ምክንያቱም ልወጣ ስለሆነ ሰው እየጠበቀኝ ነው። አስቀድሜ ግን 5 ደቂቃ ከዳኒ ጋር ላወራ። እሺ መጀመሪያ እኔ ሀሳቤን ግልጽ ላድርገውና አንተ ማጠቃለያ አስተምር። አይ ችግር ወደ አንተ ስመጣ ግልጽ ታደርጋለህ። ሁለቱ ይጨርሱና ከዛ ትቀጥላለህ። ዳኒም ሊወጣ ስለሆነ ከዛ ዳኒንም ትጠይቃለህ እኮ ገና። ስለዚህ ሁለቱ ይጨርሱ 5 ደቂቃ ከዛ ከአኬካ ትቀጥላለህ። ኦኬ እሺ ዳኒ ይሰማል? ይሰማል። እሺ ዮሐንስ 3:3 ላይ ጌታችን ኢየሱስ ስለ ዳግመኛ ልደት ይናገራል። እንግዲህ እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ይለዋል። ስለዚህ ሰው የእግዚአብሔር መንግስት ለማየት ወይም ወደ እግዚአብሔር መንግስት ለመግባት ቦርን አጌን ማድረግ አለበት፣ ዳግም መወለድ አለበት። እና ይህ የዳግም ልደት ጉዳይ ማንን አስጨነቀው? ኒቆዲሞስን። ስለዚህ ምን አለ? እንዴ ሰው ከሸመገለ በኋላ ወደ እናቱ ማህፀን ተመልሶ ሊገባ ይችላልን አለ። አይቷል። አሁን ሁለተኛ ልደት ምንድን ነው የሚለው ነው ግራ ያጋባውን። ከዛን ጌታችን ኢየሱስ በምን ዳግም መወለድ ማለት ምን ማለት እሱን ዲፋይን አድርገው እስቲ ቃሉን ብቻ መታደስ። ኦኬ ስለዚህ መታደስ ነው ማለት ነው። በደንብ አስተውለህ አሰማዎች። ቀጥል። እሺ ችግር የለም። ሀሳቡ እንደዛ ነው። ኒቆዲሞስ ግን አልተረዳም። ስለዛ ጌታችን ኢየሱስ እንዴት ነው መወለጃው የሚለውን እርሱ ቀጥታ ወደ እናቱ ማህፀን ገብቶ ተመልሶ የመውጣት ነገርን ስላሰበ ነው። እንደዛ አይደለም አወላለዱ። ይሄኛው ሁለተኛው ልደት ከውሃና ከመንፈስ የሆነ ነው አለ። ሁለተኛ ልደት ዳግም ልደት ኦኬ መታደስ ከአሮጌው ሰውነት ወደ አዲሱ ሰውነት መምጣት ማለት ነው። አለቀ ባጭሩ። ዳግም መወለድ ማለት አዳማዊ ሰው ክርስቶሳዊ ሲሆን ማለት ነው። ቦርን አጌን ነው አንድ ሰው ከተባለ ከአዳማዊነት ወደ ክርስቶሳዊነት እየተሸጋገረ ማለት ነው። ስለዛ ክርስቶሳዊ ለመሆን ወይም ቦርን አጌን ለማድረግ ነው። ከምንድን ነው የሚወለደው አለ? ከውሃና ከመንፈስ። ኦኬ ከውሃና ከመንፈስ የሚወለደው ለዳግም ልደት ነው አይደል? እዚህ ድረስ ያስማማናል። ከውሃና ከመንፈስ የሚለው ለዳግም ልደት ነው። የሚያድስ መንፈሱ ነው። በውሃ መታደስ የለም። በውሃው የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች አድርገው የቅድም በሰራና አርጊመንት መሰረት አንድ ተቋርጠኛ ጥያቄ ጠየቃል። መንፈሱ ነው የሚያድሰው፣ ውሃው አይደለም የሚያድሰው። እኔ እንደዛ አይደለም ያልኩት። ምኑ ነው የሚያድሰው አይደለም ያልኩት። ጌታችን አሁን በነገራችን ላይ ሰማም ካልከኝ የምሰማው አንተን ሳይሆን ኢየሱስን ነው። ጌታ ኢየሱስ ሲናገር ኢየሱስ ገስት ልኮ እዚህ አልገባም። ኢየሱስ ገስት ልኮ አልገባም። እኔ ነው የምሰማው። አንዴ ግን ደስ አይልም። ኢየሱስ ገስት ልኮ አልገባም። ታዲያ ግን በሐዋርያው በኩል አስጽፎ እዚህ ድረስ አድርሶልኛል። ስለዚህ ምን አለ ኢየሱስ በመጽሐፉ ላይ ገስት ላይ አታየውም፣ ግን ሕያው በሆነው ቃሉ ሲናገር ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። እኔም ደግሞ ሰማሁት። ስለዚህ አሁን አንተ እያልክ ያለው ዳግም የሚወልድ ወይም የሚያድስ መንፈሱ ነው እንጂ ውሃው አይደለም አልክ። ኢየሱስ ደግሞ ሲናገር ዳግም ልደትስ ያለው ከውሃና ከመንፈስ ነው አለ። እና በጣም እዚህ ላይ ላስተውል የሚችለው ነገር ይሄ ነው። በዛ ደረጃ ልባም ባልሆንም ግን በተወሰነ መልኩ ልባም እንደመሆኔ የምሰማው ዳኒን ሳይሆን ኢየሱስን ነው። ኢየሱስ ከውሃና ከመንፈስ አለ። ውሃና መንፈስ የሚለውን ቃል ራሱ የያዘው ፕሬፖዚሽኑ አንድ ነው። በአንድ ፕሬፖዚሽን ተያይዘው ነው የመጡት። ይህንን ዶክተር ተስፋዬ ሮበሌ የሁለቱ ስራ የተለያየ አድርገን መያዝ ራሱ አንችልም ብለው ያስቀምጣሉ። ከምን አንጻር? በአንድ ፕሬፖዚሽን እየተያያዙ ስለሆኑ። ኦኬ በአንድ ፕሬፖዚሽን ተያይዘው ያሉ ናቸው። ምንና ምን? ውሃ የሚለውም ሆዳቶስ፣ መንፈስ የሚለውም ፕኒውማ፣ ሁለቱንም አንድ አድርጎ የያዘ ስላለ ኤክስ የሚል ፕሬፖዚሽን በካይ ተያይዞ አንድ ስራን ነው የሚሰሩት እንጂ አንዱ ሌላ የሚሰራው ነገር የለም። አንደኛው ሰርቶ አንደኛው አይሰራም አይባልም። ዳግም ልደት በሁለቱ እንደሆነ ግልጽ ነው። ለዛ ነው ባይዚ ትልልቅ ፕሮቴስታንት ስኮላሮች
ውሃ የሚለውን መንፈስ፣ ውሃ የሚለውን የእግዚአብሔር ቃል ምናምን እያሉ የሚፈቱት አንድ የሆነ ስራን ስለሚሰራ እሱ ስለሚይዛቸው ነው። ለማንኛውም ጌታችን ኢየሱስ ይህንን አለ። ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እና እኔም ሰማሁት ነው የምልህ። ኦኬ እዚህ ጋር እንደምናየው በእናንተ አመለካከት ዮሐንስ ምዕራፍ 3 ቁጥር 5 ላይ ውሃ የተባለው የማቴዎስ 28:19 ጥምቀት ነው አይደል ብራዘር? ኦኬ ልጠይቀኝ ከሆነ እኔን ጠይቀኛለህ። መጀመሪያ ልጠይቅህ እዛው እንግዲህ ዮሐንስ ጥምቀት ነው ስላልክ ኦልሬዲ አወራህ እኮ ከዛ ልጠይቅህና ትመልሳለህ ደግሞ ችግር የለውም። እኔ እኮ ጠይቁኝ ብዬ እኮ መጥቼ ነበረ። አሁን ቅድም ዝም አልከኝ ጠይቁኝ ብያለሁ እና ትጠይቀኛለህ። አሁን ባነሳው ትክክለኛ ባልሆነ አገላለጥ ላይ ማስተካከል የለብህም። ትጠይቀኛለህ እንዴ? እኔ በጣም በደስታ ነው የምጠይቀው። እኔ ሲጀመር ስገባ ራሱ ልጠይቅ ብዬ አልገባሁም። ጠይቁኝ እዚህ ጉዳይ ላይ ብዬ ነው የመጣሁት እኮ እና አለኝ እንጂ አሁን እኮ የምጠይቅ ጥያቄ በጣም ሳውንድ የሆነ ጥያቄ የሚያስነሳ ጠይቀኝንማ በደስታ ነው የምቀበልህ አልኩ እኮ። በቃ መልስ እንደሌለህ ካየን አልኩ። ገና ሌሎች ብዙ ጥያቄዎችም እኮ ነበሩኝ ከዚህ ተያይዘው የሚመጡ እኮ ገና እኮ ጥያቄዎች እኮ አሉብህ። እነሱ ገና ሳታይ ገና ካሁን ከወደክ ነው ወደ እኔ እንዙረው ቴብሉን እናዙረውና አንተ ወይኔን ጠይቀኝ ከፈለግ። አይ ጠይቀኝ። ባለፈው ይሄን ጥያቄ ጠይቄ ምን አልክ መሰለህ? ይሄን ጥያቄ ጠይቄ ምን አልክ መሰለህ? ረዘመብኝ በቃ አልፈልግም ብለህ ነው የገባው። አሁንም እንደዛ ነው ያደረክ ያለው። አረ መቼ ነው እንደዚህ ያልኩት? ደግሞ እዚሁ ቤት ሲሳይ ቤት አይ በቃ ምናምን ነገር ብለህ እኔ አሁን ይሄንን አላስታውስም፣ ግን ምንም ሆነ ምን በእውነት ነው ጥምቀት ላይ ጥያቄ ያለኝ ብለህ ተብዬ እኔ ሳልመልስ አልወጣም። በቃ አለቀ። እኔ እናንተ ተነጋግረን አትጠይቀኝ ብለህ የኔን ጥያቄ አቋርጠህ የራስህን ብቻ ልክ እንዳሁን አውርተን የጨረስነው። አረ በቅዱስ ሚካኤል ይኸው ትጠይቀኛለህ። እሺ እኔ አለኝ በቃ ቶሎ ልጨርስ። አሁን ትንሽ ደቂቃ ብቻ እናድርገው። ልወጣ ስለሆነ ሰው እየጠራኝ ስለሆነ ቶሎ እናወራና አንተም ደግሞ በደንብ ጠይቀኸኝ ሁሉን ነገር መልሼ እወጣለሁ። እሺ አሁን ልመልስ። እሺ ወደ ጥያቄ ልመለስ። ጌታችን ከውሃና ከመንፈስ ካልተወለደ በቀር ብሎ ሲናገር ዳግም ልደትን ለመንፈስ ብቻ አይደለም፣ ሁለቱን ቃላቶች እንዳትረሳ በአንድ ፕሬፖዚሽን አያይዞ ነው ያመጣው። ስለዛ ሁዳቶሱም ፕኒዮማውም አንድ ላይ ሁለቱ ተሳስረው ነው ያሉት። መነጣጠል ራሱ አይቻልም። እስከዛ እያወጣሁልህ ነው በዚህ የዶክተር ተስፋዬ ረበሊንም። ስለዛ ምንድነው ዳግም ልደት ለእርሱ ነው እያለ ነው ጌታችን ኢየሱስ። አንተ ደግሞ ነጠላ አይደለም እያልክ ነው። አንተን እንመን ወይስ ኢየሱስን እንመን? ኢየሱስ እኔ እንደተናገርኩት ማለቱ ስለሆነ ሳስረዳ ግልጽ ይሆናል። ብራዘር ቅድምም አስረድቻለሁ አክቹዋሊ። ኦኬ ስለዚህ አሁን ምን አለ መሰለህ፣ ለምሳሌ እኔ መብረር ይችላለሁ ብል ኦኬ መብረር እኔ አየር ላይ መብረር እችላለሁ ብዬ ዝም የደጋግሜ ብናገር ግን በርሬ ካላሳየውኝ በስተቀር መብረር እችላለሁ ወይም እችላለሁ ስላልኩ ብቻ መበራለሁ ማለት ነው? በፍጹም አይደለም። አሁን አንተም እያደረክ ያለው ምንድነው? እኔ ትክክል ነኝ ትላለህ። ግን ደጋግመህ እንደዛ ስላልክ ግን ትክክል ነው ማለት አይደለም። ትክክለኛነት ይሄው ጥያቄዎችን ስጠይቅ መመለስ አቃተ፣ ውድቅ ሆኖ ተገኘ ዳኒ። ስለዛ ባይ ዘ ዌይ የኔን ጥያቄ እኮ ይቆይ ብለህ ነው ጥያቄ እንደሌለኝና አልቀበልም እንዳልኩ አታስመስል። የአንተማ ጥያቄማ አለ እንዴ? እሱንማ እቀበላለሁ ብያለሁ። እንዴት ወደኋላ እላለሁ? ጥያቄህን የአንተን ጥያቄማ እቀበላለሁ። ግን በቃ የኔ ጥያቄዎችን ስጠይቅ ገና ከመጀመሪያ መመለስ ይቀበል። አሁን አኬ በሰጣቸው ሀሳብ ላይ አሁን በሰጣቸው ሀሳቦች ላይ ጥያቄ አለኝ። አኬ ልጠይቅህ ዳኒ ጠይቀኝና ቢኒ ዳኒ ጠይቀኝና አንተም ደግሞ አይ አሁን ከተናገረው አኬ ከተናገረው ነገር ላይ ጥያቄ መጠየቅ ያብራራው ነው። ቢኒ አንዴ ቆይ ዳኒ 2 ደቂቃ አጋራውና ለወንድምህ ለሱ 2 ደቂቃ እሱ ይጠይቀኝ፣ 5 ደቂቃ አውሩ። እሺ ሶ 2 ደቂቃ ብቻ ነው የምጠይቀኝ። ዳኒ 5 ደቂቃ ጠይቀኝ። እሺ ኦኬ። ቅድም ምን አልክ? ምንድነው መታደስ ነው አልክ። ስለ ጥምቀት መታደስ ነው ብለህ እንደገና ደግሞ ከአሮጌው ሰው ወደ ክርስቶስ መምጫ ነው እነኝና የተናገርከው መወለድ መታደስ የሚሉትን ነገሮችና ከአሮጌው ማንነት ወደ ክርስቶስ መምጣት ነው ብለሃል። ግን መጽሐፍ ቅዱስ ቆላስይስ ምዕራፍ 2 ቁጥር 12 ላይ በጥምቀት ከእርሱ ጋር ተቀበራችሁ ነው የሚለው። ጥምቀት መቃብር እንደሆነ ነው የሚናገረው። መወለጃ አይደለም፣ ለመወለድም አይደለም። ያውም ደግሞ ኢየሱስ ክርስቶስ ከመስቀል በኋላ ያደረገው ነውና ይሄንን እስቲ ግልጽ አድርገው። እንግዲህ አሁን ተቀበራችሁ ስለሚል
በጥምቀት እንግዲህ ተቀበራችሁ ብቻ አይደለም የሚለው መጽሐፍ ሲናገር፣ አሁን አንተ የጠቀስከው ተቀበራችሁ የሚለው ያለው ሮሜ 6 ላይ ነው። ሮሜ 6 ላይ ተቀበራችሁ ብቻ አይልም። በጥምቀት ምን አደረጋችሁ ይላል። ከቁጥር 3 ጀምረ ስትመለከት ወይስ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን? ስለዚ አሁን አንድነቱ ከጌታችን ኢየሱስ ጋር ነው። ተመልከት። ስለዛ ከክርስቶስ ጋር አንድ የምትሆኑ ከሆነ ያኔን የምትታደሰው ምናዊ የምትሆነው ክርስቶሳዊ የምትሆነው። መታደስ ማለት ክርስቶሳዊ መሆን ነው። ቀጠል አድርጎ ደግሞ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከምኑ ጋር? ከሞቱ ጋር አንድ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁም ይልና ክርስቶስ በአብ ክብር ከሙታን እንደተነሳ አሁን አንተ ኤግዛክትሊ አንተ ራስህ የጠቀስከው ራሱ ቨርስ ያው ኤግዛክት ቨርስ ምን እንደሚያወራ ላሳየ። ክርስቶስ በአብ ክብር ከሙታን እንደተነሳ ምን እንዳለ እንደተነሳ ሞቶ መነሳት ነው። ባይዚ ዳግም ልደት ሞቶ መነሳት፣ አሮጌው ሰው ሞቶ አዲስ ሰው ሆኖ መነሳት ነው። ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ደግሞ እኛም በአዲስ ሕይወት እንድንመላለስ አንዲ ሮሜ ላይ ታደርግላችኋለህ እንደውን ቢያዩት በአዲስ ሕይወት እንድንመላለስ ሚኒንግ አዲሱን ሕይወት እንድናገኝ ዳግም እንድንወለድ ማለት ነው። በአዲስ ሕይወት እንድንመላለስ ምን አደረግን? ምንድነው? በጥምቀት ከሞቱ ጋር አንድ ሆነን ከእርሱ ጋርም ደግሞ ተቀበርን ይላል። ምን ለማድረግ ነው የተቀበረው? በጥምቀት በአዲስ ሕይወት ለመመላለስ። እሱን አብሮ አያይዞ አንስቶታል። ትንሣኤ ዳግም መወለድ ነው። ትንሣኤ ዳግም መወለድ ነው እያልከኝ ነው? በትንሣኤ መነሳት ዳግም መወለድ ነው እያልከኝ ነው? ትንሣኤ ይሄ የስጋ ትንሣኤን አይደለም እያለ ያለው በአዲስ ሕይወት መመላለስ ነው። በአዲስ ሕይወት እንድንመላለስ የክርስቶስ ኢየሱስን ከሞት መነሳትን ከምን ጋር አያይዞት እኛ ራሳችን ደግሞ በአዲስ ሕይወት ከመመላለሳችን ጋር አያይዟል። በምን መልኩ አስቀምጠው? ያው ቁጥር 5 ላይ ቁጥር 4 ላይ ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ደግሞ በአዲስ ሕይወት እንድንመላለስ ከሙቱ ጋር ምን አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ነው እንደ ቀረ ነው አይደለም። ይልቁንም የተቀበርነው ራሱ በአዲስ ሕይወት እንድንመላለስ ነው። ስለዛ መቀበር ብቻ ሳይሆን መነሳት አለ። ተነስታ አዲስ ሆነ መነሳት፣ በአዲስ ሕይወት መመላለስ። ይህንን ነገር እያስያዘ ነው። ዝቅ ብሎ ያብራራል። አሁንም ቁጥር 5 ላይ ሂድ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ደግሞ እንተባበራለን። እሺ ቁጥር 6 ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ ማን ይሻር ዘንድ? የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው ማን ነው? የሞት ነው። በምንድን ነው? በጥምቀት ከሞቱ ጋር አንድ ሆነናል ይላል። ስለዚህ ቁጥር 7 ላይ ነገር ግን ከክርስቶስ ቁጥር 7 ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ከእርሱ ጋር ምን እንድንሆን? በሕይወት እንድንኖር እናምናለን። ስለዚህ የአዲስ ሕይወት ማለት ይሄ ነው። መታደስ፣ አዲስ ሕይወት፣ ሪጀነሬት ማድረግ። ግን ምንድነው ትንሽ ነገሮችን አወሳስባቸዋል። አንደኛ በሞቱ እንመስለዋለን የሚለው የመቃብሩን ሂደት ነው። እንሞታለን ብለህ ደግሞ የተናገርከው በጥምቀት እንደማይሞት ክፍሉ ራሱ ያስረዳል። የሞት ነው በመስቀል ላይ ነው። ቁጥር 6 ላይ ስታነብ ማለት ነው። ወደዚህ መምጣት አልፈለግኩም ነበር፣ መጥተሃል። መቀበሪያ ነው እንጂ መሞቻ አይደለም። ምን ስታደርግ ነው የምትሞተው? ከሞቱ ጋር ነው የምንተባበረው በጥምቀት። ስትሰቀል ነው የምትሞተው። መስቀል ላይ ወጥተህ ነው የምትሞተው፣ ጥምቀት ውስጥ አይደለም። ተሰቅለን መስቀል ላይ ማለት ፊዚካሊ ፊዚካሊ ወጥተህ ትሞታለህ። መስቀል ላይ ፊዚካሊ ሰው አይሞትም። በመጀመሪያ መንፈሳዊ መልእክቱን መረዳት። ፊዚካሊ የማትሞት ከሆነ የምትሞተው ከጌታ ሞት ጋር አንድ በመሆን ነው አይደለም። ኖ ስትቀበር የሚቀበረው አሮጌ ሰው ነው። አሮጌውን አዳም የሚባለውን ማንነት ነው የሚቀበረው። ወደ መቀበሩ እንሄዳለን። ስትሞት የምትሞተው ከጌታ ሞት ጋር አንዴ አኬት አብራራዋለሽ። እኔ አንድ ሀሳቤን ግልጽ ላድርግልህ። ተሰቅያለሁ ብለህ ስትል ተሰቅያለሁ ብለህ ስትል ከዘጋው ልቀጥል። ተሰቅያለሁ ሞቻለሁ ስትል የምትሞተው ከጌታ ሞት ጋር አንድ ስትሆን ነው ወይስ አይደለም?
ጌታ የሞተው የት ነው ነው? ጌታ የሞተው መቃብር ውስጥ ነው ወይስ መስቀል ላይ ነው ነው? በመስቀል ላይ ሞተ። በመስቀል ላይ ነው ወይስ መቃብር ውስጥ ነው የሞተው ነው? በመስቀል ላይ ሞተ፣ ከዛን ተቀበረ፣ ከዛን በክብር ተነሳ። ስለዚህ ይሄንን የምንተባበር ጥያቄ የኔ ጥያቄ እሱ ሳይሆን አሁን አንድ ሰው ለመሞት ቢፈልግ ነው ማለት ቆይ አንዴ መንፈሳዊ ሞትን እንግዲህ አሁን ይሄ የመንፈሳዊ አሰራር ነው። ፊዚካሊ ሄዶ ሰው መስቀል ላይ እጆቹን ዘርግቶ አይቸነከርም። ግን የክርስቶስን ሞት የማግኘት ጉዳይ ነው። አሁን ተሰቅያለሁ ሞቻለሁ ሲል ከክርስቶስ ጋር ነው ራሱ የሚለው። ስለዚህ ከክርስቶስ ጋር የመሰቀል ጉዳይ ከሆነ ይህንን ነገር የምናገኘው ከጌታ ሞት ጋር አንድ ስንሆን ነው አይደለም? ነው ወይም አይደለም እኮ በመስቀል ላይ ነው አንድ የመጀመሪያው ሞት የሞት ነው ያንን ነው። ከዛ በኋላ ሞቱን በሚመስል ሞት ደግሞ ወደ መቃብር ሲገባ አብረን ገባን። ይሄንን የሚያሳየው የጠየኩ ምንድነው? እሺ ምንድነው የጠየኩ? ሞቱን በሚመስል ሞት አልከኝ እኮ። ሞቱን በሚመስል ሞት የሚለውን ሐሳብ ነው የነገርኩህ እኔ። አሁን ጥያቄ መጀመሪያ አስተዋውሰኝ። አየህ እኔ ከኔ ጋር ስትወያዩ በተቻላችሁ አቅም የምጠይቃችሁን ስሙ፣ ካልሰማችሁ አትመልሱ። ስለዚህ አሁን በደንብ አድርገህ ስማኝ። ሰው እሺ፣ ግልጽ አድርገው በቃ። ሰው የሚሞተው ከጌታ ጋር ነው ስናምን ነው። ስንቀበርም ቀብረናል ብለን የምንለው የሞተ ማንነት የት ነው? በመስቀል ላይ የሞተ ማንነት አሮጌ ማንነት አለ። ያንን ነው የምንቀብረው። ያ ነው የሚቀበረው። ያንን ነው የምንተባበረው። ከእርሱ ጋር በትክክል የምንተባበረው እያልኩ ነው። በመስቀል ላይ የምትሰቀለው ወይም የምትሞተው ከጌታ ሞት ጋር አንድ በመሆን ነው የሚለውን በቃ መልሰልኛል። አዎ ከጌታ ሞት ጋር አንድ በመሆን ነው ብለኛል። ከጌታ ሞት ጋር አንድ የምንሆነው በምንድን ነው? ቀላል ጥያቄ ነው አይደል ጋይስ? ከጌታ ሞት ጋር አንድ የምንሆነው በምንድን ነው? በጥምቀት አንድ እንሆናለን። የሞት ጌታ ኢየሱስ ክርስቶስ የሞተው የት ነው? በመስቀል ላይ ነው። ችግር የለም። አሁን ጌታ ኢየሱስ የት ነው የሞተው? አይደለም። በጣም ጥሩ። አሁን ቆይ አንዴ በደንብ አድርጋችሁ ስሙኝ። እሱ መጀመሪያ ማስመር አለብህ። ችግር የለም። አዎ ክርስቶስ ኢየሱስ የሞተው የተሰቀለው በመስቀል ላይ ነው። ስለዚህ ከዚህ ይህንን የክርስቶስን ስቅለት እሱን ነው የምንተባበረው። አንዴ እሱን ማለት እሱን የማግኘት ጉዳይ ነው አይደል? እንግዲህ ሰው የሚሞተው አለን ወዳጃችን ከጌታ ሞት ጋር አንድ ሲሆን ነው አለ። ተመልከቱ። ቆይ አንዴ ሰው የሚሞተው ከጌታ ሞት ጋር አንድ ሲሆን ነው አለ። በጣም ጥሩ። ከጌታ ሞት ጋር ስንት ሲሆን? አንድ ሲሆን ነው የሚሞተው። ስለዚህ ከጌታ ሞት ጋር ደግሞ አንድ የምንሆነው ደግሞ በምንድን ነው አለ? በጥምቀት ነው ከሞቱ ጋር አንድ የምንሆነው። ስለዚህ የምንሞተው በጥምቀት ነው የምንሞተው። ከኃጢአቱ የጸደቀው ደግሞ ምን ያለ ነው ይላል? ቁጥር 6 ላይ ዝቅ አድርግላቸው። ቁጥር 6 ላይ ምን ያደረገ ከኃጢአቱ ጸድቋልና ይላል። ይሄው ቁጥር 6 መጨረሻዋን ፍሬዝ ይዋት። የሞተስ ከኃጢአቱ ጸድቋልና። ከኃጢአቱ የጸደቀው ማን ነው? የሞተ ነው። ከማን ጋር? ከጌታ ጋር። ስለዚህ ከጌታ ሞት ጋር አንድ ሆነ። ይህንን በምን? በጥምቀት አለ። ከኃጢአቱ የሚጸድቀው በጥምቀት ነው። አለቀ። በጥምቀት ምን ሲያደርግ? ሲሞት፣ ከጌታ ሞት ጋር አንድ ሲሆን ያኔ ከኃጢአቱ ይጸድቃል። አለቀ። እሺ አሁን ወደ ዳኒ ደግሞ እንለፍና ሰዓት ስለማይበቃኝ ዳኒ ለትንሽ ደቂቃ ደግሞ ኖ አቂ አላብራራኸውም እኮ አላብራራኸውም። በቃ አንተ አሁን ካልተብራራ ጌታ አይወለ ፕሮሲጀሩን አልጠበክልኝማ። ችግር በቃ ሌላ ጊዜ ኖ ፕሮሲጀሩን አልጠበክልኝም ወዳጄ። እኔ እንግዲህ የዚህን አልካስረዳው ኦኬ መሄድ ትችላለህ። ማብራር ከሱ ጋር እንትን ማድረግ ትችላለህ። ግን ምንድነው ፕሮሲጀሩን አልጠበክልኝም እያልኩ ነው። እሺ የትኛውን ፕሮሲጀሩን አልጠበክልኝም? የትኛውን? በጣም ጥሩ። አሁን ከጌታ ጋር ነው የምንተባበረው ካልን፣ እሺ ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። ይሄን አንደኛ ትይዝልኛለህ። በመስቀል ላይ ሞተ። ከዛ 3 ቀን 3 ሌሊት ወደ መቃብር ሄደ። 3 ቀን 3 ሌሊት። ስለዚህም እዛው ሮሜ 6 ቁጥር 6 ላይ አሮጌ ሰዋችን ተሰቀለ ይላል። ያም በእምነት የተቀበልነው ነገር ነው። ጥምቀትም ጋር ስንመጣ በእምነት የምንቀበለው ነው። መቃብር ነው፣ መወለጃ አይደለም ብዬ በትክክል እየተናገርኩ ያለሁትም እኛ እንደ ሞትን ያወቅነው እዛ ነው። ሞቱን በሚመስል ሞት የተባበርነው፣ በመቃብር ውስጥ ያለውን የተባበርነው እሱ በመስቀል ላይ አይደለም። በመስቀል ላይ ነው የሞተው፣ በመቃብር ውስጥ አይደለም። ስለዚህ የተባበርነው አብረን የተቀበርነው በመቃብር ውስጥ ያለውን የለበስነው፣ በመቃብር ውስጥ ያለውን የመሰልንበትን ነው እየተናገረ ያለው ሐዋርያው ጳውሎስ እንጂ የሞትንበት ነፍስ ከስጋ እንደምትለይ
ልክ ከዚህ ከአዳማዊ ማንነት የተለየንበት በመስቀል ላይ ነው። ይህንን ነው እየተናገረ ያለው። በመስቀል ላይ ነው። ይህን ነው እያብራራልን ያለው። አሮጌው ሰውነት የተሰቀለው በመስቀል ላይ ነው። ቁጥር 6 እንደዛ ነው የሚለው። አሮጌ ሰዋችን ቁጥር 6 ላይ ምንድነው ቁጥር 6 የሚለው? ቆይ በቃ ችግር የለም። አሁን የሞተስ ከኃጢአቱ ጸድቋል የተባለው ስንሞት ነው። የሞት ነው በመስቀል ነው። በመስቀል ላይ ነው የሞትከው። እሺ ለመሞት ምን አደረግ? ለመሞት ምን አደረግ? አመንኩ። ሶሪ ሚውት አድርጌ ነው። አመንኩ። እስቲ ጥቅስ ጥቅስ እዚህ ጋር ስቀበርም አምኜ ነው። ጥቅስ ገላትያ ምዕራፍ 2 ቁጥር 20 ላይ ምን ይላል? ሐዋርያው ከክርስቶስ ጋር ተሰቅያለሁ አለ። ተሰቅያለሁ ሲል በአካል ነው የተሰቀለው? በእምነት ነው የተሰቀለው? በእምነት ነው ሊሰቀል የሚችለው። ጥቅስ መሞትን ያገኘው ጥቅስ እዚህ ነው የሚለውን ጥቅስ እንዴ! ይሄ እኮ ግልጽ ነገር ነው። እዛው ሮሜ 6:6 ላይ አሮጌ ሰዋችን ተሰቀለ ካለ አሮጌ ሰዋችን የኔና ያንተ አሮጌ ሰው የተሰቀለው የት ነው? ቆይ አሮጌ ሰው የት ነው የተሰቀለው? አንተ በመስቀል ትነግረኛለህ? በመስቀል ላይ ይሄንን በምን አገኘው? አሮጌ ሰው የተሰቀለው የት ነው? በመስቀል ላይ። መሰቀሉን እንዴት አወቅ? እሺ መስቀሉን እንዴት አወቅ አይደለም ያልኩት። አሮጌው ሰው ለማግኘት ግን የአሮጌው ሰውነትን መስቀልን አገኘው ነው። እንዴት አወቅ ሳይሆን ያልኩት እንዴት አገኘው ነው። የለም መልሳዬ እኮ እንዴት አሁን ራስህ መልሰው። አሁን መመለስ ትችላለህ እኮ። እንዴት አገኘው? እንዴት አወቅ? እንዴት አገኘ? እንዴት አወቀው? እኔ ልመልስልህ። መጽሐፉ ግን እዛው ጋር ያስረዳል። እኔ አሁን እምነት ያልከውን ሙሉ በሙሉ የማወጣው አይደለሁም። እምነት የሚለውን ሙሉ በሙሉ የማወጣው አይደለሁም። ማመንም አለብህ፣ ትክክል ነው። እዚህ ጋር ግን በዋናነት ጥምቀትን ነው የሚያሳየው። ላሳየህ። ይኸው እዚሁ እንግዲህ እየተነጋገርን ያለ ነው ሮሜ 6 ቁጥር 6 ላይ አይደል? ከላይ ከፍ ብለን ቁጥር 2 ላይ እንሂድ። አውጣው መጽሐፍ ቅዱስን በኔ ሮሜ ምዕራፍ 6 ከቁጥር 2 ጀምሮ። ኦኬ እንግዲህ ከቁጥር 1 ጀምሮ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን ኑርን ብሎ ይጀምርና አይደለም ለኃጢአት የሞትን እኛ በእርሱ እንዴት ጸንተን ኑራለን ነው አይደል የሚለው ቁጥር 2 ላይ። ለኃጢአት የሞትን እኛ በእርሱ እንዴት ጸንተን ኑራለን። ትልቁ ላይ አድርገው ቢኒን ሞዴሬተሮች ነው ሲስ ለኃጢአት የሞትን እኛ ይኸው ከላይ ጀምራቸው ኮንቴክስት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን። ለምን የሞትን ይላል? እስቲ እዛ ጋር ለኃጢአት ምን ያለን? ለኃጢአት የሞትን ለኃጢአት የሞትን አሁን ስለ ለኃጢአት እንደሞትን ይናገርና ከታች ዝቅ ብሎ ያብራራል። ምን ብሎ ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም እንዴ አለ። ከምኑ ጋር አንድ እንሆን ዘንድ? ከሞቱ ጋር። ከላይ ምን ብሎ ነበር? ለኃጢአት ምን ያለን ብሎ ነበረ? የሞትን ለኃጢአት ባይ ዘ ዌይ ለኃጢአት መሞትና መሞት ይለያያል እየለየ። ምክንያቱም እዚህ ጋር ከኃጢአት የሞትን ነው የሚለው። እንደገና ደግሞ ምኑ ይለያያል? ምክንያቱም ከሞቱ ጋር አንድ እንሆን ዘንድ አንዴ ምንም አይለያይም። ከኃጢአት ከሞቱ ጋር አንድ እንሆን ዘንድ የሚለው ልጨርስ። ጌታ ኢየሱስ ክርስቶስ የት ነው የሞት? የት ነው የተቀበረው? ይሄንን እኮ ነው ለጨርስ። አሁን የት ነው የተቀበረው? ምን አነሳ አይደለም ጥያቄው እኮ። ኢየሱስ ሞቷል ወይ ተሰቅሏል ወይ? አዎ። ክርስቶስ ተሰቅሏል፣ ሞቷል፣ ትክክል። ተቀብሯል፣ አዎ። ተነስቷልስ? አዎ። ይህ ሁሉ ለማን ነው? ለእኔ እና ለእናንተ ለሚያምኑ ሁሉ የሆነ ለተጠመቁ ሁሉ የሆነ አምነው የሚጠመቁ ሁሉ ይህንን የክርስቶስ ኢየሱስን ስራ ያገኛሉ ነው። ስለዚህ ለዓለም ሁሉ ጌታችን ኢየሱስ ሞቷል፣ ተቀብሯል፣ ተነስቷል ደግሞ እና በአባቱ ቀኝ ደግሞ ተቀምጧል፣ ቅዱሱን መንፈስም ልኳል። ይህንን ነገር ለማግኘት በጌታችን በኢየሱስ የተሰራውን ስራ ለማግኘት ሰው ምን ማድረግ አለበት? ለኃጢአት ሞተናል እያለ ነው። ለኃጢአት ካልሞት አትጸድቅም። ሰው ለኃጢአት መሞት አለበት። ግን እንዴት ለኃጢአት ሞተ ከተባለ ይኸው እዛው ጋር መለሰው። ምን ብሎ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? በኃጢአት ማለት ነው። እንዴት አድርገን እንኖራለን ይልና ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁላችሁ ከሞቱ ጋር አንድ ትሆኑ ዘንድ የተጠመቃችሁ አታውቁም እንዴ አለ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን። ሲጀመር የተጠመቅነው ራሱ ከጌታ ጋር አንድ ለመሆን ነው። ከጌታ ጋር አንድ ሳይሆኑ መዳንም የለም።
ይህንን መዳን የሚሆንበትን ከጌታ ጋር አንድ የምንሆንበትን ነገር ደግሞ የምናገኘው በጥምቀት ነው። እሱ ብቻ አይደለም፣ ዝቅ ብሎ ደግሞ ሁላችን ከሞቱ ጋር አንድ በጣም ረጅም ሰዓት ነው እያብራራ ያለው። ሰፊ ሰዓት ነው የሰጠነ። እስቲ እኔ ማጠቃለያ ያለ ላስቀምጥበትና አየህ፣ መሀል ላይ ገብተህ ወደኋላ እየመለስከኝ ያለው አንተ ነህ። ወደኋላ እየመለስከኝ ጊዜ ስጠኛ ልጨርስ አይደለም፣ ጊዜ ስጠኝ ነው። አሁን አንተ የሰጠኸውን የራስህን መመለስ አቅቶ እኔ አላቃተኝም። አሁን ያንተን ትንታኔ እኔ አልከበደኝም። አሁን በአንተ አቅጣጫ አንተ በተረዳኸው አቅጣጫ አይደለም እኔ የምመለስ። መሀል አይገባም። ነውረኛ ነውር ነው። አንድ የሚዩት እሺ ጨርስና እኔ ያለውን ሀሳብ በትክክል አስቀምጣለሁ። ወደኋላ እየመለስከኝ ነው። አሁን ሀሳብ ትበታተናለህ። ለወንድሞች ለእህቶች ሳስረዳ መተህ መሀል ላይ ገብተህ ዝብርቅ ታደርግና እንደ አዲስ እንድጀምር ታደርገኛለህ። ከአሁን በኋላ ሚዩትን ሳታነሳው ትሰማለህ ማለት ነው። ድምፅ ሚዩትን በከፈትክ ቁጥር ነው ወደኋላ እየመለስከኝ ያለው። ስለዛ ለኃጢአት እንደሞትን ይናገራል። ለኃጢአት የሞት ነው ደግሞ ከጌታ ሞት ጋር አንድ በመሆኑ እንደሆነ ይመሰክራል። ቁጥር 3 ላይ ኦኬ፣ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም እንዴ ይላል። እንግዲህ ኢየሱስ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በጥምቀት ከእርሱ ጋር የተቀበርነው ምን ለመሆን ነው? በአዲስ ሕይወት ለመመላለስ ይላል። እና ሁለተኛው ደግሞ በአዲስ ሕይወት ብሎ የሚናገር ነገር አዲስ ሕይወት መመላለስ ማለት ከሞትን ከተነሳን በትንሣኤ ከተነሳን በኋላ ለአዲስ ሕይወት ይላል። ይሄ ዳግም ልደት አይደለም፣ ዳግም መወለድን አይደለም የሚያወራው። እና ቁጥር 6 ላይ አሮጌ ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን ለተባለ በቃ እችን ብቻ ጨርሻለሁ። ቁጥር 6 ላይ አሮጌ ሰዋችን እንደተሰቀለ እናውቃለን ለተባለ ሰው ነው ጸደቀ የተባለው። የሞተስ ከኃጢአቱ ጸድቋል የተባለው ለየትኛው ነው? አሮጌ ሰዋችን በመስቀል ላይ እንደተሰቀለ እናውቃለን ተብሎ ለተነገረለት ሰው ነው። በመስቀል ላይ እንደሞተ እናውቃለን ተብሎ ለተነገረለት ሰው ነው ጸድቀናል ተብሎ የተጻፈው። ስለዚህ ተመልሰ ነገሮችን እንድታያቸው ነው የምፈልገው። ያው ሰፊ ጊዜ ሲሰጥ የበለጠ ማየት ስለምንችል ነው። ቴንክ ዩ። 3 ደቂቃ ወስደህ ነው ራሱ እንግዲህ ያጠቃለልከው። እኔ አሁን በጣም ስለምቸኩል 1 ደቂቃ ብቻ ልውሰድ። ምክንያቱም ምንም አሁን ወንድማችን ያናል ምንም የተለየ ነገርም ስላላመጣ ያው ነገሮችን መድገም ነው የሚሆንብን። በአጭሩ ግን መያዝ ያለባችሁ ሮሜ 6 ትልቅ የሆነ የጥምቀትን ቴዎሎጂ የያዘ ክፍል ስለሆነ በጣም በተረጋጋ መልኩ መረዳት ይጠይቃል። በምን መልኩ ነው ያስቀመጠው? አንድ ምንድነው የሚሰማው ድምጽ? ኦኬ ነሲስ ጋር ነው። እሺ በምን መልኩ ነው ያስቀመጠው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ላይ ሰዎች ለኃጢአት ሞተናል። ለኃጢአት ስለሞትን በኃጢአት ጸንተን መኖር የለብንም። በኃጢአት ጸንተን የማንኖረው ለምንድን ነው? ለኃጢአት ስለሞትን ነው። ስለዚህ ኃጢአት አይገዛንም፣ ኃጢአት አይገዛችሁም ነው። እሺ ስለዛ ይሄንን ነገር ደግሞ ሲያስረዳቸው በምን መልኩ አስረዳቸው? ከጌታ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም እንዴ ይላል። ስለዛ አታውቁም እንዴ እናውቃለን ብሎ ቁጥር 6 ላይ ምኑን ያስቀምጣል? አሮጌዎሳችን ከእርሱ ጋር እንደተሰቀለ እናውቃለን። ስለዛስ የሞተስ ከኃጢአቱ ጸድቋል። የምንሞተው በምንድን ነው? በጥምቀት። መሞት ማለት ምን ማለት መሰላችሁ? ጌታችን ኢየሱስ ስለሁላችን ሞተ። አያችሁ፣ ኢየሱስ ስለማን ሞተ? ስለሁላችን። ሰው ለመዳን ምንም እንኳን ክርስቶስ በመስቀል ላይ ቢሞትም ሰው ደግሞ ለመዳን ያንን በመስቀል ላይ የሞተውን ያንን ሞቱን የክርስቶስ ኢየሱስን ማግኘት አለበት። ሞቱን የራሱ ማድረግ አለበት ያ ሰው ለመዳን። ስለዛ ከሞቱ ጋር አንድ መሆን አለበት። ከሞቱ ጋር አንድ የሚሆነው ደግሞ በምንድን ነው? በጥምቀት። አሁን ቅድም ሰው ለራሱ ምን ብሎ መልሶልናል? ሰው የሚሞተው እንዴት ነው? ከሞቱ ጋር አንድ በመሆን አይደለም ወይ ስለው፣ አዎ ከሞቱ ጋር አንድ በመሆን ነው የሚሞተው አለኝ። ሰው የሚሞተው በምንድን ነው ብሎናል? ሶል ከጌታ ሞት ጋር አንድ በመሆን። ከሞቱ ጋር ደግሞ አንድ የምንሆነው በምንድን ነው ተባለ? በጥምቀት። ስለዛ የምንሞተው በምንድን ነው? በጥምቀት። የምንሞተው በጥምቀት ነው። የሞተስ ከኃጢአቱ ጸድቋል ይላል። የምንሞተው በጥምቀት ከሆነ ከኃጢአቱ የጸደቀውም ደግሞ የሞተ ከሆነ ከጥምቀት ለድህነት እንደሆነ ከኃጢአት ለመጸደቅ እንደሆነ በግልጽ ቁልጭ ብሎ ነው ራሱ የተቀመጠው። ይህንን አለመቀበል በእግዚአብሔር ቃል ላይ ማመፅ እንለዋለን። እንደዛ። እሺ አሁን ዳኒ 1-5 ደቂቃ ወስደ ከፈለክ ዮሐንስ 3:5 ላይ ከፈለክ ኢንጀነራል ጠይቀኝ። አሁን ምን ብለሃል? ከጌታ ጋር አንድ ሳንሆን እንዳል እውነት ቃል በቃል መጽሐፉ ግሪኩ ከጌታ ጋር አንድ መሆን የሚል ቃል አለ። የመጨረሻ 10 ደቂቃ ነው ያለ። እኮ እንትን አንዴ ይቅርታ ወይ እኮ
እየነገርኩ እኮ 5 ደቂቃ ጥያቄ 5 ደቂቃ መልስ 10 ደቂቃ ብቻ ነው ያለ። ከ10 ደቂቃ በኋላ ከዚህ ገስት እናባረሃለን። ሪሙቭ አባራለሁ። ለራስ ስትል ፈጠን ብሎክ አድርገው ከብሎክም በላይ ነው ማረገው። እዮባ ትጠራጠር። 10 ደቂቃ ቀጥሉ። እሺ ይቅርታ ዳንዬ። እንደዚህ የሚል አንብበሃልና ቃል በቃል ማንበብ ስላለብኝ ነው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን የሚለው ቃል በቃል በጣም ስለ ኤምፋሳይዝ ስላደረጋችሁት ነው። ግሪኩ እኮ አንድ መሆን የሚል እንደሌለው ታውቃለህ። ባፕታይዝድ ኢንቱ ሂዝ ዴይዝ እና ባፕታይዝድ ኢንቱ ክራይስት ነው የሚለው ግሪኩ አለ እንዴ። ስለዚህ ለምንድን ነው ቴዎሎጂ የምትመሰርቱበት? አንድ መሆን ማለት መተባበር ማለት ነው አይደለ? ህብረት ማድረግ እኮ። ስለዚህ ምን እያልክ ነው ያለው? አንድ ሳትሆን ትድናለህ ትላላችሁ። ነገሩ የሚለው ምንድነው? ወደ ክርስቶስ ተጠመቃችሁና ወደ ሞቱ ተጠመቃችሁ ነው የሚለው ኦሪጂናል ምን ማለት ነው? ምን ማለት ነው? ወደ ክርስቶስ ማለት ኤንቶ ክራይስት ወደ ክርስቶስ ማለት ጥምቀቱን ተጠመቃችሁ ሞቱን ተጠመቃችሁ ማለት ነው። አንድ መሆን የሚለው አማርኛ ላይ ብቻ ነው እንደዚህ አይነት ቃል አለው። በነገራችን ወደ 20 ኮሜንታሪ አይቻለሁ በዚህ ጉዳይ ላይ። አንዴ ቆይ አሳያለሁ። አማርኛው አልተሳሳተም። ጥሩ የሆነ ቃል ነው የመረጡትም። ምክንያቱም አንድ መሆን ማለት ከጌታ ጋር መተባበር፣ አንድ መሆን፣ የእርሱን ማግኘት የሚሉ ነገሮች። ምን አሁን የተናገርኩት ስህተት ነው? ባፕታይዝድ ኢንቱ ሂዝ ዴይዝ ነው የሚለው። ባፕታይዝድ ኢንቱ ሂዝ ባፕቲዝም ነው የሚለው። ኢንቱ ክራይስት ነው የሚለው። ቀጥል። ቆይ አንዴ። ኢንቱ ሂዝ ባፕቲዝም አይልም አይደል? ይላል። ኦኬ ባፕታይዝድ ኢንቱ ክራይስት አይልም። ቆይ ላምብልህ። ኢንቱ ክራይስት ይላል። ኢንቱ ሂዝ ባፕቲዝም አይልም። ኢንቱ ክራይስት እና ባፕታይዝድ ኢንቱ ክራይስት እና ኢንቱ ሂዝ ዴይዝ አይደል የሚለው እንዴ? ትክክል። አዎ ኢንቱ ሂዝ ባፕቲዝም። ስለዚህ አንድ መሆኑን አማርኛውን አድቫንቴጅ ተጠቅማችሁ አንድ ሳትሆን አትድንም የሚለውን ቋንቋ ማቆም አለባችሁ። ዳኒ አይደለም እንደዛ። አንዴ እሱ ህብረትን የሚያመለክት አንድነትን የሚያመለክት ነው። ማስረጃ ልስጥህ ከቋንቋ ችግር የለውም። ስጠኝ የምትፈልገው። አንደኛ ቆሮንቶስ ምዕራፍ 10 ላይ ሄድ። አንተ ብቻ ተረጋጋልኝ። ምዕራፍ 10 ቁጥር 1 ወንድሞቼ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ ይልና ቁጥር 2 ላይ ምን ይላል? ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። በደመናና በባህር ተጠመቁ የሚል ዘጸአት 13 ላይ አለ እንዴ? የለም። ስለዚህ ጥያቄን እኮ እኔ የምናገረው የሚያጠነክር ሎጂክ ነው ያመጣው። አንዴ ከስሬ አታውራ፣ ሐሳቤን እንድገልጽ ፍቀድልኝ። ከስሬ አታውራ። አንዴ ቆይ ጥያቄን መች ጠየቅኩና ገና እዲ ይሄንን እኮ እያልኩ ያለሁት ያው ይሄ ጥምቀት ለኛ ለሐዲስ ኪዳኑ ምሳሌ እንደሆነ ላሳቤ ብቻ ነው። በአጭሩ ግን ምንድነው ይሄው ሙሴን ይተባበሩ ዘንድ ይላል። ሙሴን ይተባበሩ ዘንድ የሚለውን እንግሊዘኛ ላይ አድርግለት። በምን መልኩ እንደተቀመጠ አሳየው። ምንድነው? ወደ ታች አድርጉ። ቁጥር 2 ላይ እስከሆነ አለ አንብቤዋለሁ። ኢትስ ኦኬ። ባፕታይዝድ ኢንቱ ሞሰስ ነው የሚለው። እሱንም አይቼዋለሁ። አንድ መሆን አይደለም። ኢንቱ ሞሰስ ይላል አይደለ? ስለዚህ አሁን ኢንቱ ሞሰስ ሲል ዳኒ ኢንቱ ሞሰስ ወይም የኬጄቪው የድሮ እንግሊዝኛ ስለሆነ አንቱ ሞሰስ ይላል። ያው የኬጄቪው ከሆነ ያው እንትኑ ላይ ሮሜ 6 ላይም አንቱ ክራይስት ነው የሚለው። ለማንኛውም ግን ይህ አባባል ይህ አገላለጽ መተባበርን አንድነትን የሚያሳይ ነው አይደለም። እዚያ መጣ ይሄ ለምንድን ነው? ይሄው መተባበርን ተብሎም ደግሞ ሲተረጎም ላሳይ ነው። ከሙሴ አንጻርም ይሄው ቃል መጥቷል። ከሙሴ አንጻር ይሄው ነገር እኔ ይሄን አላውቀውም አልኩ እንዴ? ይሄ ራሱ አንዱ የኔ ሙግት ነው። አንድ የምትለዋ ነገር ኦቨር አንዴ ሐሳብን ገልጻ ላውራበት ፕሊዝ። ምንድነው ከክርስቶስ ጋር አንድ ሳትሆን ትድናለህ ወይ የሚል ጥያቄ ደጋግማችሁ ስለምታመጡ ትክክል ነው። ግን ይሁን እንግሊዝኛው ባፕታይዝድ ኢንቱ ክራይስት እና ባፕታይዝድ ኢንቱ ሂዝ ዴይዝ ነው የሚለው። ይሄ ደግሞ ባፕታይዝድ አንቱ ሞሰስ ነው የሚለው እንጂ አንድ መሆን የሚል ቋንቋ ገላትያም ላይ እዚህም ጋር የለምና ከአማርኛው ትርጉም ብቻ ነው ባይቻንስ ያለውና ዶክትሪናት መስርቱበት። ባይቻንስ ምናምን አይደለም ብሮስኪ። አንዴ ሰማኝ። እሺ ተረጋጋና መለስ አድርገን እንደዚህ አድርገን እንየው። ምንድነው ባፕታይዝድ ኢንቱ ክራይስት አይደለም የሚለው እንግዲህ ሮሜ 6 ላይ ያ ኢንቱ ክራይስት ባፕታይዝድ ኢንቱ ሂዝ ዴይዝ ባፕታይዝድ አንቱ ሞሰስ ነው የሚለው። እሺ ባፕታይዝድ ብሎ ያስቀመጠው ኢንቱ ክራይስት ነው ያለው። ዊዛውት ቢንግ ኢንቱ ክራይስት ካን ዩ ቢ ሴቭድ ማለት ኢንቱ ክራይስት ሳትሆን መዳን ትችላለህ? አይ ካን ኢንቱ ክራይስት ሳትሆን መዳን ትችላለህ? እችላለሁ። ኢንቱ ክራይስት ባፕታይዝድ ኢንቱ ክራይስት ነው ያልኩት እንጂ ቆይ አንዴ እኮ እሱማ ይኸውልህ
አንዴ ቆይ ቀጥታ ላውጣልህና የእንግሊዝኛውን በደንብ እያሳየው ላስነብብህ። አንዴ ይቅርታ አድርግልኝ ላውጣልህና የኤንአይቪን ወይም አንዳቸውን ወይት አንዴ ቆይ ባይዘዌ እድልም አግኝቼ አንዴ የሚለውን አቆመህ በአስረዳ ማስጨበጣችሁ ነገር ይኖራል። አሁን በማወራው ነገር ላይ ጭምር አኬን ትልቁ ላይ አድርገው ሲስ እዮባ ሰላም በለን አስከዛ ወይ እንትን ሞዴሬተር ካለክ እዮባ ትልቁ ላይ አድርገው አኬን። የለኝም ሲስ እኮ ለኔ ሞዴሬተር መስጠት ደስ አይለውም፣ ይፈራል እንዳይወገዝ ነው ብለህ ነው። ዳኒ ራሱ አለው አይደል እንዴ? ለምንድን ነው ሰው የማይሰራው? ዳኒ ባልኩላል ነው እንደዚህ ቤት አረኩ። ዳኒ ሰላም ነው። ያንዳንዴ ስራ ትይዣለሽ። ሰላም ነው። ኮሜንት ላይ የምትሳደቢውላ ዶክተር ሰሞኑን ትንሽ ዶክተር ያስፈልገኛል የእውነት። አኬ 5 ደቂቃ ነው ያለ አለ እግዚአብሔሩ እንዳለ ሆኖ ደግሞ በሞያም ደግሞ ብንወያይ አንድ ይኸውልህ ይሄ ኢንቱ ክራይስት የሚለውን ይሄ ከኤንአይቪም ምናምን ከእንግሊዝኛም ወጣ ብለን እንይ ስላልከኝ ነው እኮ አሁን ወደ ግሪኩ እንሂድ ስላልከኝ ቀጥታ ከግሪክ የተተረጎሙ አሉ። አሁን አንተ አምጣ ብለህ እርግጠኛ ሆኜ ኢንተርሊኒየር ምናምን ነው የምትከፍተው ራሱ በእንግሊዝኛ የተተረጎሙ የመጽሐፍ ቅዱስ አለ አይደል? እሱን ከግሪኩ ጋር እያጣመሩ ያመጡትን ነው ይዘህ የምትመጣውና እሱን ነው የምትፈታው ራሱ። ይሄ በጣም ድካም ነው። ቨርዥኖችን እንዲማየት እንችላለን። ወደ ግሪኩ እንሂድም ካልከኝ በዚህ ሄደን አስነብብሃለሁ የምትችል ከሆነ ግሪክ ሌላ ቴክስት አሁን ይሄንኑ አይደለም ሌላ ቴክስት ግን ወይ ተመሳሳይ የሆነ ነገር አወጣልህና ሙሉን አንብበህ እንድታስረዳ አደርጋለሁ። ከዛ በኋላ ይሄን ማንበብ አልችልም ስትል ያኔ አይተዋል ውድቅ ይሆንብሃል። ስለዚህ አሁን እንረጋጋና ገብቷል የሆነ ግሪኩን እንደምናቆም አክት ሳናደርግ አንዴ ቆይ ይሄን ቪዲዮ ላጥፋ። አንዴ ይቅርታ አድርግልኝ። እሺ ስለዛ ምን ላይ እናወራ መሰለ? አሁን እኔ እናንተ ስናወራ በምን መልኩ አውርተናል መሰለ? ይሄ መተባበርን ያሳያል የሚለውን ተማምነና በቃ አለቀ። ኢንቱ ክራይስት የሚለው ማለት ነው። አሁን ቅድም አውጥቼልህ የነበረው ምን አይነት ጥያቄ ልጠይቅ መሰለ? ኤንአይቪ የሚያስቀምጠው ምን ብሎ ነው? or don't you know that all of us who were baptized into Christ Jesus were baptized into his death ብሎ ነው የሚያስቀምጠው። ስለዚህ አንድ ሰው ኦኬ አንድ ሰው without being baptized unto Christ can he be saved ብዬ ነበር የጠየቅኩ። yes ለዚህ ማስረጃ ልስጥህ እዚሁ ራሱ ጋር ማለት ነው። ይችላል መዳን ይችላል without being baptized ሰው ሊድን ይችላል ያለው እሺ ማስረጃ ልስጥህ። ይኸውላችሁ ምዕራፍ 5 ላይ ከክርስቶስ ጋር አሜን በእምነት ከዳንን ይላል። ምዕራፍ 5 በደንብ አስተውሉና ያዙ። አሁን የምናገረው ነገር መሬት ጠባይ ነው። ከዳንን ሲል በእምነት ድነናል ማለት ነው። ከዛ ምዕራፍ 6 ላይ ግን ስለዚህ የኃጢአቱን ጉዳይ እንዴት እናደርገው ይልና ነው። ከዛ ስጋን እንዴት መግደል እንዳለብን ወደ ክርስቶስ መጠመቃችንንና ወደ ሞቱ መጠመቃችንን የገለጸው። ስለዚህ ምዕራፍ 6 የተጻፈው እንዴት እንደምንድን ሳይሆን ክርስቲያን ሆነን ኃጢአተኛ ማንነታችንን ወይም ደግሞ ስጋዊ ማንነታችንን እንዴት መቅበር እንዴት ደግሞ ወደ ክርስቶስ ውስጥ መግባት የሚለውን የምናደርግበት ነውና ይህንን የሚያደርግ ሰው ደግሞ የዳነ ሰው ነው እንጂ ያልዳነ አይደለም። የት ነው የዳነው? ምዕራፍ 5 ቁጥር 1 ላይ በእምነት ከጸደቅን ይላል። ስለዚህ ጻድቃን ነው የሚያደርጉት ጥምቀትን ብራዘር። እሺ ከመጠመቃቸው በፊት ድነዋል ጻድቃን ናቸው ይሄ የሚለው ይሄ ፍጹም ስህተት ነው። ሮሜ ምዕራፍ 5 ላይ ሰው በእምነት ይድናል አይድንም የሚለውን ከላይ ጀምረ ከምዕራፍ 3ም ጀምረም ስትመለከት ድህነት በእምነት እንዳለ ይገልጻል። አዎ ይገልጻል። እዚህ ጋር የሚያስቀምጠውም ከዛ ከእምነቱ የተነጠለ አይነት ጥምቀትን አይደለም። ምን ብሎ ነው የተናገረውም? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ወይም ደግሞ ምንድነው ቀጣ በእንግሊዝኛው ባፕታይዝድ ኢንቱ ክራይስት ይላል። በዚህ መልኩ ወይም ለመተባበር አንድ ለመሆን የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ነው የሚለው። ስለዚህ አሁን አንድነቱ ያለው ክርስቶስ ውስጥ ስለመግባትም የሚል ፍቺም ፈታል። አሁን ምን እየፈታ እንደሆነ ባላቅም አንዴ እዚህ አንዴ እዛ ትረግጣለህ። ኢንቱ ሞሰስ ይላል በነገራችን ላይ። ስለዛ ሙሴ ውስጥ ለመግባት ነው የተጠመቁት ልትል ነው። አንድ ቆሮንቶስ ምዕራፍ 10 ላይ እንደዚህ ተብሎ አይፈታም። አየህ በጣም መጠንቀቅ ያለብህ ለዚህ ነው። ሙሴ ውስጥ መግባት ኢንቱ ሞሰስ ስላለ ብቻ ሙሴ ውስጥ ለመግባት አይደለም። ኢንቱ ክራይስትም ሲል ክርስቶስ ውስጥ ሄዶ ለመግባት ሳይሆን
ከክርስቶስ ኢየሱስ ጋር ህብረት ለማድረግ ለመተባበር፣ ልክ ስለ ሙሴ እንደተነገረው ከሙሴ ጋር ለመተባበር ተብሎ እንደተፈጠው ልክ እንደዛ ማለት ነው። ከጌታችን ከክርስቶስ ኢየሱስ ጋር አንድ ለመሆን የተጠመቃችሁ ሁላችሁ። ስለዚህ የአማርኛው ትርጉም ምንድነው? የራሳችሁ የእናንተ ምንድነው ስሙ? አዲሱ መደበኛ ትርጉምን ብለው ይሄኔ ምሉ ህይወትን ቢመጣ የሆኑ ነው የሚለው 1954ቱን ብለው የትኞቹም የአማርኛ ትርጉሞች አልተሳሳቱም። የመጽሐፍ ቅዱስ ማህበር የሚያሳተሙ አልተሳሳተም። አንተ እንዴት ተሳሳትከው? እና መተባበርን አንድነትን የሚያሳይ ነው ቃሉ። ምዕራፍ 5 ላይ አንድ ሰው ከጸደቀ በኋላ አልዳነም ልትለው ትችላለህ? ምክንያቱም ጸድቀናል ስለሚል። ያውም አብርሃም መች አንድ ቆይ አብርሃም ይላል ምዕራፍ 4 ላይ የጸደቀው እምነቱ ጽድቅ ሆኖ ተቆጠረለት ካለ በኋላ የጸደቀው መቼ ነው ይልና ከመገረዙ በፊት ነው ወይስ ከተገረዘ በኋላ ነው ይልና አብርሃም የጸደቀው ከመገረዙ በፊት ነው ይላል። ምክንያቱም መገረዝ የእግዚአብሔር ልጅ የመሆኑ ምሳሌ ወይም ደግሞ ማህተም ነው የሚለው እዛው። ስለዚህ አንተም ከመጠመቅ በፊት ድነሃል። ከዛ መዳንህን ደግሞ በሞትና በትንሳኤ ታሳያለህ። የእግዚአብሔር ልጅ ለመሆኑ ማህተም ይላል። ላንብብልህ፣ ቃል በቃል ላንብብልህ። የእግዚአብሔር ልጅ ለመሆኑ ማህተም አንድ ጊዜ እንግዲህ ላንብብላ የአብርሃምን እንግዲህ ይህ ብፅዕና 9 ቁጥር ሮሜ ምዕራፍ 4 ቁጥር 9 እንደዚህ ይላል። ይህ ብፅዕና ስለመገረዝ ተነገረ ወይንስ ስላለመገረዝ ይላል። ኦኬ እምነት ለአብርሃም ጽድቅ ሆኖ ተቆጠረለት እንላልና ካለ በኋላ እንዴት ተቆጠረለት ብሎ ይጠይቃል። ተገርዞ ሳለ ነውን ወይንስ ሳይገረዝ ካለ በኋላ ተገርዞ አይደለም፣ በሌላ ቋንቋ ተጠምቆ አይደለም ማለት ነው። ብራዘር ሳይገረዝ ነው እንጂ ሚካኤል ተው ተጠምቆ አይደለም እንደማለት ነው አትበል። ስለ ጥምቀት አልተወራም። ይሄ እየተወራ ያለው በአይሁዳውያንና በአሕዛብ በቃ ምንም ነገር ከማድረጉ በፊት ናናና ምንም ከማድረጉ በፊት ነው የጸደቀው። ፈልገ መጽሐፍ ቅዱስ ውስጥ አንተ የምትፈልገውን ስጣጣ አንተ አትጨምር። የተጻፈው ብቻ አሳይ። ምንድነው ግዝረቱ? የእግዚአብሔር ልጅ ለመሆኑ ማተብ የሚለውን አሳየን። እሱን ልታሳይ ነው የገፈከው። ኦኬ ሳይገረዝ በነበረው እምነት ያገኘውን የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት ነው ይላል። እዚህ ጋር እንደምናየው ሰው ካመነ በኋላ ጻድቅ እንደሚሆን፣ ጻድቅ ሆነ ማለት ደግሞ መቼም ያው ድኗል ማለት ነው። ከዛ በኋላ ግን የኃጢአቱን ጉዳይ ምን ላድርገው ይልና ስጋን ከነክፉ መሻቱ መስቀል ላይ ሰቅሎ አውርዶ ቀብሮ ከዛ ክርስቶስን ለብሶ ተነስቶ የጽድቅ ህይወት ይጀምራል። ቁጥር ስንት ላይ ነው እያነበብክ ያለው? ቁጥር ስንት ላይ ነው አሁን ያነበብክ? አሁንማ ምዕራፍ 6 ነው ያነበብኩ ያለሁት። ስለዛ አሁን ማስረጃ የለም። ምዕራፍ 6 ማስረጃ የለም ማለት ነው። ምዕራፍ 5 ነው ምዕራፍ 4 እንኳን አነበብኩልህ ብራዘር። ማሳያ ነው ምናምን የእግዚአብሔር ልጅ ለመሆኑ ማሳያ ነው ምናምን የሚለው ቃል በቃል ላምጣልህ አልክ። የለም አየህ፣ አታምታቱ በጌታ በቃ ዝም ብላችሁ መጽሐፍ ላይ ተጻፈ እኔ አላምታታውም። ለማታየት ሞክሩ። እሺ አሁን ዝም ብለህ መስማ። ቆይ አብርሃም ጻድቅ ሆነ ማለት ነው ጽድቅ ሆኖ ተቆጠረለት ማለት ዳነ ማለት አይደለም? አዎ ድህነትን አብርሃም ጽድቅ ሆኖ ተቆጠረለት ማለት ዳነ ማለት አይደለም? አዎ ድህነትን ያመለክታል፣ ግን በእምነት ብቻ ነው። ስለዚህ ይሄ የዳነ ሰው ምዕራፍ 6 ላይ ደግሞ ይጠመቃል። አይደለም እንደዛ አይደለም ሐሳቡ። ምዕራፍ 3 ላይ እንደዛ ነው። ምዕራፍ 3 ላይ ያምናል። ምዕራፍ 4 ላይም ያው ስለ እምነት ስለተጻፈ ምዕራፍ 4 ላይም ድጋሚ ያምናል። ምዕራፍ 5 ላይም ልክ እንደዚሁ ያምናል። ምዕራፍ 6 ላይ ደግሞ ይጠመቃል። እንደዛ አይደለም። ለኃጢአት የሞትን እኛ ብሎ እኮ ተናግሯል። የት? እዛው ኢቨን ሮሜ ምዕራፍ 6 ቁጥር 2 ላይ ለኃጢአቱ የሞተ ጸድቋል አልጸደቀም? ዳኒ ለኃጢአት የመሞትን ስራ የሚያደርግ ሰው ምዕራፍ 5 የጸደቀ ሰው ነው። ኃጢአቱ የጸደቀው ምን ያደረገን ይላል ቁጥር 6 ላይ የሞተ ሰው ከኃጢአቱ ጸድቋል፣ ኃጢአቱ አይቆጠርለትም ይላል። ከማን ጋር የሞተ ሰው? በእምነት መዳንን ያገኛል። በመሞት ደግሞ ስጋን ከነክፉ መሻቱ ይሰቅላል። ያልተጠየቀውን ተወውና ከኃጢአቱ የጸደቀው የሞተ ከሆነ ከማን ጋር የሞተ ነው የሚጸድቀው? ከክርስቶስ ጋር ኦፍ ኮርስ ጸደቀ እኮ። አንተ እኮ ቀደም ብሎ የተነገረውን ቶታሊ ካድከው። ና ወዳጄ አይዞህ ቆይና ከኃጢአቱ ምንድነው? ከኃጢአት የጸደቀው የሞተ ነው ተባባልን። የሚሞተው ደግሞ ከጌታ ኢየሱስ ጋር ነው አልክ። ከጌታ ኢየሱስ ጋር የሚሞተው በምን መልኩ ነው? ከሞቱ ጋር አንድ በመሆኑ አይደለም? ከመሞቱ ጋር አንድ በመሆንማ ነው። ግን ይሄ ነገር በምዕራፍ 5 የጸደቀውን አያጠፋም። ከመሞቱ ጋር አንድ የሚሆነው በጥምቀት ነው አይደለም? አንድ የሚሆነው ስጋን በመግደሉና በመሞቱ ነው እንጂ በእምነት ነው የሚዳነው ነው ያልኩ ያለሁት ብራዘር። ከሞቱ ጋር አንድ የሚሆነው በጥምቀት ነው አይደለም? ሞቱም ስፔሲፊካሊ በሞትና በትንሳኤ ኦፍ ኮርስ ከጌታ ጋር አንድ ይሆናል። በሞትና
በሞትና በትንሣኤ አንድ በመቀበር ይሆናል ማለት ነው። አላልኩም። በሞትና በትንሣኤ አንድ ይሆናል አላልኩም። ከሞቱ ጋር አንድ የሚሆነው በጥምቀት ነው አይደለም? በቃ መልስ የላችሁም። አንደኛ ደረጃ አንድ የሚሆን ቃል መጽሐፍ ቅዱስ ውስጥ የለም። ጨምራችሁ አንድ የሚለው እኛ ጨምረን አይደለም። ትክክለኛው የአማርኛው ትርጓሜ አንድ መሆን ነው ብሎ የተረጎመልን የፕሮቴስታንትም የኦርቶዶክስም የካቶሊክም ሁሉም ስብስብ ያለበት የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ አንተ እጅ ላይ ያለው ፕሮቴስታንቱ ሰውዬ የተሰጠህ ራሱ መጽሐፍ ቅዱስ አንብብ ተብሎ የተሰጠ እሱ ራሱ ላይ አንድ ይላል። ኦርቶዶክሶች ናቸው የጨመሩት ትላላችሁ። አይተዋል። መውጫው ሲያጥራችሁ ሲጠባችሁ ግራ ሲገባችሁ ኦርቶዶክሶች ጨምረዋል ማለት ነው። ግሪኩም እንደዛ ነው የሚለው። ሰማኝ፣ ግሪኩም እንደዛ ነው የሚለው። ወደ 20 ትራንስሌሽንም አመጣላለሁ። ትራንስሌሽን በቪዲዮ ልክፈትልህ ወዳጄ። ግሪኩም ቢሆን ምንም በቃ ከዚህ የተለየ ነገር የለውም። ምንን በሚያመለክት መልኩ ነው እና ግሪኩ ላይ አንድ መሆን የሚል ቃል አለው። ቆይ ግሪኩ ላይ አንድ የሚሆን ቃል አለው። አንድነት አንድ የሚሆን ቃል አለው ወይ? አንድነት አንድነት የሚለው ይኸውልህ ህብረትን ነው የሚያመለክተው። ህብረትን ስለሚያመለክት የስ ግሪኩም በቃ በዛው ልክ ነው የተጻፈው። አይ ተሳስታችኋል ካልክ እኔን ሳይሆን ሂድና የኢትዮጵያ መጽሐፍ ቅዱስ ማህበርንና እንዲሁም ደግሞ ለራሳችሁ ለፕሮቴስታንቶች የተሰራውን የአዲስ መደበኛ ትርጉምን የነምሉ ትርጉምን እነሱን ሄደህ ክሰሳቸውና ቀይሩልን በላቸው። ወይም ደግሞ ራስ በአማርኛ ሌላ ዴንቪ የሚባል አማርኛ መጽሐፍ ቅዱስ አዘጋጅተህ ሙዳት ያዝ ብራዘር። 25 አሁን በቪዲዮ ላሳይ ይችላል። 25 ቨርዥን አሳይሃለሁ ከፈለክ። ኦኬ ከ1 እስከ 6 ላብራራለህ። ምክንያቱም ከ1 እስከ 6 ለምን ተጻፈ የሚለውን አውድ ሲያየው ግልጽ ይሆናል። አንተ የምትፈልገው ጋር ስፔሲፊካሊ ሲደርስ ሚስ ካረኩት ትታረመኛለህ። እንግዲህ ምን እንላለን እንዳላ ልብ አድርጉ። ምዕራፍ 5 ላይ በእምነት ከጸደቅን ይላል። ሰውየው በእምነት ጸድቋል። ጸጋ እንዲበዛልን በኃጢአት ጸንተን እንኑር ይላል። ስለዚህ አንድ ክርስቲያን ኃጢአትን በመስራት ይቀጥል ወይ የሚል አፈታት ነው ያለው። አይደለም ይላል። ለኃጢአት የሞትን ኃጢአትን የማንሰራ ለምን ሞተናል? ወደፊት እንዴት አድርገን ከእሱ ጋር እኖራለን? ስለዚህ ኃጢአትን መስራት የለብንም ይላል። ከዛስ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ምን ማለት ነው? ከክርስቶስ ኢየሱስ ጋር አንደኛ አንድ እንድንሆን ወይም ደግሞ ወደ ክርስቶስ ተጠምቀናል፣ እንደገና ደግሞ ወደ ሞቱ ተጠምቀናል። ስለዚህ አንድ እንሆናለን እያለ ነው። 4 ቁጥር ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ማለት ኃጢአት የሌለበት ስጋዊ ማንነት የተቀበረበት ክርስቶስን የለበስንበት ማለት ነው። ከሞቱ ጋር እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበረ እንድንሆን ዘንድ። ስለዚህ ምዕራፍ 5 ላይ ጸድቀናል። ምዕራፍ 6 ግን ስጋዊ ማንነታችንን ይዘናል። እሱ እንዴት እንደምናሸንፍ የተጻፈ ፓርት ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበረን ማለት ልክ እንደ ክርስቶስ በመስቀል ስጋን ከነክፉ መሻቱ አውጥተን እንደሰቀል ነው ሁላ እንደማለት ነው። ትንሣኤውን በሚመስል ደግሞ ከእርሱ ጋር እንተባበራለን። ትንሣኤ ማለት ክርስቶስን ለብሰን ክርስቶስን ከሙታን ተነስቷል ማለት ነው። 6 ቁጥር ላይ ይቀረኛል። አንድ ጥቅስ ይቀረኛል። አንድ ጥቅስ ነው ማለት ነው። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ ይሄ ኃጢአተኛ ማንነት አዳማዊ ማንነት ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋላል። ስለዚህ ከክርስቶስ ጋር በመስቀል እንሰቀላለን አብረን በእምነት፣ ከዛም በኋላ እንቀብራለን፣ ከዛም በኋላ ክርስቶስን ለብሰን እንነሳለን እና በዚህ አዳማዊ ማንነታችን ተቀብሮ ክርስቶስን ለብሰን እንነሳለን። ይሄንን ስራ የሚሰራው ሰው የዳነ ሰው ነው ማለት ነው። ቴንክ ዩ። እሺ፣ ስለዚህ አሁን የጠየኩን አልመለስክልኝም። አሁን እንዳሁኑ ብዙ ሰዓት አትወስድም። አጭር መልስ ብቻ በአንድ ቃል ብቻ መልስልኝ። ከኃጢአት መጽደቅ መዳን ነው አይደለም? ከኃጢአት መጽደቅ መዳን ነው ብለን መናገር ማለት እንደ አውዱ ነው። አሁን የነገርኩ አውድ በዚህ መልኩ ነው የሚፈታው፣ እንደ አውዱ ነው። ከኃጢአት መጽደቅ መዳን ነው አይደለም? ከኃጢአት መጽደቅ ራሱ መዳን ነው። እዚህ ጋር ግን የተቀመጠው አውዱ እንዴት ነው ጥያቄው። አውዱ ስጋን ከነክፉ መሻቱ ቀብሮ እዚህ ላይ ከተቀመጠው አንጻር ሮሜ ምዕራፍ 6 ቁጥር 6 ላይ አሁን እንደዚህ አይነት እዚህ ጋርማ አይደለም። ስለዚህ እዚህ ጋር የሞተስ ከኃጢአቱ ጸድቋል፣ ይጸድቃል አይደለም ጸድቋል ነው ያለው። ጸድቋል ከሆነ የተፈጸመ ነገር አለ። ይሄ ድኗል ማለት አይደለም እያልክ ነው። ከኃጢአቱ ጸድቋል የሚለው እዚህ ክፍል ላይ ድኗል ማለት አይደለም እያልክ ነው። እንደዛ ብሎ የተረጎመው አዎ፣ ምክንያቱም ምዕራፍ 5 ቁጥር 1 ላይ ድነናል ካለ ሁለት ጊዜ መዳን አለ። ፕሮቴስታንት ምሁር አለ ወዳጅ፣ ሁለት ጊዜ ምዕራፍ 5 ምዕራፍ 6 ኧረ ወዳጅ፣ ምዕራፍ 5 ምዕራፍ 6 እያሉ የከፋፈሉት እኮ ጳውሎስ አይደለም ሰዎች ናቸው። በመጀመሪያ ይሄንን ጳውሎስ ሳይሆን ሰዎች ናቸው። ሰዎች አኬ ወይ
2 ደቂቃ ከ57 ነው ከ59 እንጨርሳለን። እሺ 2 ደቂቃ ኦኬ። መለስ ስንል ከኃጢአቱ ጸድቋል የሚለውን ወዳጃችን መዳን አይደለም ብሎ ሊትራሊ እኔ ክዶታል ነው የሚለው። ይህ ብቻ ደግሞ ሳይሆን አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የሚለውንም አሮጌው ሰዋችን ከእርሱ ጋር መሰቀሉም ድህነት አይደለም የሚል ነገር እንዲያስቀምጠው። ይሄ አሮጌው ሰው ከእርሱ ጋር መሰቀል ማለት ምንድነው? መታደስ ነው አይደለም? መታደስ ነው አይደለም? አዳማዊ ስጋን አንድ ሰው አምኖ ከዳነ በኋላ ይሄ ኃጢአት የሚሰራ ማንነቱን ሰቅሎ ቀብሮ ክርስቶስን ለብሶ ይነሳል። ስለዚህ መታደስ ማለት ኃጢአት የሌለው ህይወት መኖር ነው እንጂ አለመዳን ማለት አይደለም። ማነው ከመዳን ጋር አይገናኝም። ከዳነ በኋላ ነው አዳማዊ ሰውነቱን አውልቆ አዲስ ሰው የሚሆነው። ከዳነ በኋላ ነው። ኤግዛክትሊ። ከዳነ በኋላ አዳማዊ ሰውነቱን ያወልቃል። ከዳነ በኋላ አስቀድሞ ሲድን ከጥምቀት በእምነት ዳነ ይላል መጽሐፍ። ሰው በእምነት እንደሚጸድቅ በጸጋ በእምነት እንደሚጸድቅ ተብሎ ተጽፏል። ከምንድን ነው የዳነው? አስቀድሞ ቆይ አንዴ ከዘላለም ሞት ነው የዳነው። ቆይ አንዴ አስቀድሞ ይኸውልህ ድኗል አልከኝ። የዳነ ሰው ደግሞ አሮጌውን ሰው ያወልቃል አልከኝ። ቀጣይ የሚመጣ ነገር ነው ብለኸኛል፣ እንዳትረሳ። አሮጌውን ሰው ማውለቅ ከድህነት በኋላ የሚመጣ ነው ብያለሁ። ዳነበት በዛችው ኢንስታንት ያ ሰው ቢሞት ወደ እግዚአብሔር መንግስት ይገባል። አሮጌውን ሰው ሳያወልቅ በደንብ። እሺ ሰው ዳግም ሳይወለድ ወደ እግዚአብሔር መንግስት መግባት ይችላል? አይችልም። ዳግም መወለድ ማለት አሮጌውን ሰው አውልቆ አዲሱን ሰው መልበስ ነው አይደለም? ወይም መታደስ ነው አይደለም? አይደለም። መታደስ አይደለም። ዳግም መወለድ ማለት በእምነት በጸጋ መዳን ሲሆን ከኃጢአት የሚሰራ ማንነቱን በክፉ አንዴ በመስቀል ላይ ሰቅሎ አውርዶ መቅበር ነው። ቆይ ዳግም መወለድ ምን ማለት ነው? አንዴ ዳግም መወለድ ማለት እንደ አዲስ ማለት ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጅ መሆን ማለት ተቀበለ በስሙ አመን። ዳግም ልደት ምን ማለት ነው? ዳግምኛ መወለድ ዳግም የተወለዳችሁት በጥምቀት ነው ሳይሆን ከማይጠፋው ዘር ነው ተብሎ የተጻፈው። ከምንድን ነው አላልኩም? ዳግም መወለድ ምን ማለት ነው? ዳግም መወለድ እኮ ከእግዚአብሔር ቃል ነው። ከምንድን ነው አላልኩም? ዳግም መወለድ ምንድን ነው? በእግዚአብሔር ቃል። እኔ ከአላልኩም በእኔ ያልኩት። አንዴ አሮጌውን ሰው አውልቆ ክርስቶስን መልበስ ነው አይደለም? ዳግም መወለድ አይደለም ብራዘር። ዳግም መወለድ ማለት መታደስ ማለት ነው። ዳግም መወለድ ማለት መታደስ ማለት ነው። አሁን ከ1 ደቂቃ በፊት ከ30 ሰከንድ በፊት መታደስ ማለት አይደለም ብሎኛል። እየሰማችሁ ነው ጋይስ? እንዲህ ነው በቃ አዳማዊ ማንነትን ቀብሮ አንዴ ተረጋጋ። ቆይ አዳማዊ ማንነትን ቀብሮ እንደገና ደግሞ ክርስቶስን ለብሶ መነሳት የዳነ ሰው ስራ ነው። በየ30 ሰከንዱ ሐሳብህን እንድትቀይር ነው ማድረግ። ዝም ብለህ ብቻ ተከታተለኝ። እኔ ፍጹም አልቀየርኩም። ኧረ ሪከርድ ይደረጋል። ተወፈር አንተ ሰው ችግር የለም። ቃሌን እንደፈለጋችሁ ማውጣት ትችላላችሁ። ግን ባለፉት ወራት ምናምን ነገር አመታት አልወርኩትም። አንዴ ዳግም መወለድ መታደስ አይደለም ወይ ስለ አይደለም መታደስ አልከኝ። ለምን መሰለህ እንደዚህ የሚሆነው? ስትወያዩ እየፈራችሁ ነው የምትወያዩት። ደግሞ ምን ሊያመጣብኝ ነው እንደዚህ ብለው እያላችሁ እየፈራችሁ ስለምትወያዩ እኔ አንተን ፈርቼ አላውቅም። ተፈርቼ ነው ብለህ ማሰብ ትችላለህ። እኔን ፈርተኸኝ ነው እኮ አላልኩም። እኔን ፈርተኸኝ ነው አላልኩም። እኔን ፈርተኸኝ ነው ሳይሆን እንደተፈራህ ማሰብ ትችላለህ። አይደል? ቆይ አንዴ እኔን ፈርተኸኝ ነው ሳይሆን ውይይት ውስጥ ግን የሆነ አርጊመንት ሲነሳ ከማንም ሰው ጋር እኮ ሊሆን ይችላል። ስትወያዩ ምንድነው ማየው ብዙ ጊዜ እኔ አሁን አንተንም እኔ ጋር እንግዲህ ከኔ ጋርም ብዙ ጊዜ ስትገናኝ ቀጣይ ምን ሊያመጣ ነው የሚለውን ነገር ወይም ደግሞ እኔ አስቀድሜ ከተናገርኩት በፍጹም እኛ እኮ አንወገዝም ብራዘር። እኛ እንከራከራለን እንጂ አንወገዝም። እሺ፣ ስለዛ ሪከርድ ያደረጋችሁ ሰዎች ትለቁልኛላችሁ ማለት ነው። የቱን ዳግም ልደት መታደስ ነው ስለው አይደለም ብሎ ቀጠል አድርጎ ደግሞ ዳግም ልደት መታደስ ነው ያለበትን ማለት ነው። ዳግም ልደት ቆይ አንዴ በቃ አሁንማ መለስ የእግዚአብሔር ልጅ መሆን ማለት ነው። ስጋን እስከነክፉ መሻቱ አውልቆ ማምን ሰቅሎ መቅበር ግን መዳን ማለት አይደለም። መታደስ ከምን ወደ ምንድን ነው የምትታደሰው? እስቲ አዲስ ሰው ነው የምትሆን። ከቃሉ ትወለዳለህ። ከምን ወደ ምንድን ነው የምትታደሰው? መታደስ ነው ከተባለ ከምን ወደ ምንድን ነው የምትታደሰው? ይኸውልህ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚለው። ስለዚህ በእምነት በጸጋ ድናችኋል። ስለዚህ በዚህ እምነት ነው ዳግም የምትወለዱ። ዳግም የተወለደ ሰው ግን በኃጢአት እንዳይኖር ስጋን ከነክፉ መሻቱ ሰቅሎ አውርዶ ደግሞ ቀብሮ ክርስቶስን ለብሶ ይነሳል። ይሄ የዳነ ሰው ስራ ነው እያልኩ ያለሁት ብራዘር።
እኔ ያልኩ ምንድነው መታደስ ምንድነው ነው? መታደስ ከምን ወደ ምንድነው የምትታደሰው? አዲስ ሰው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል መጽሐፍ። ስለዚህ መታደስ ማለት አሮጌው ማንነቱን መታደስ ማለት ከምን ወደ ምንድን ነው የምትታደሰው? ከአሮጌው ሰውነት ከሞት ወደ ህይወት ማለት ነው። አሮጌው ሰውነት ወደ አዲሱ ሰውነት ነው አይደለም? ይሄ አሮጌው ሰውነት ልክ ያመነ ሰው እንደተሸከመው ነው ያለው፣ ምንም ለውጥ የለውም። ልክ ግን ስጋን ከነክፉ መሻቱ ሰቅሎ እንደገና ሲቀብረው ክርስቶስን ለብሶ ይነሳል። ይሄ የመዳን ፕሮሰስ ሳይሆን አዳማዊ ማንነትን የመቅበር ወይም ደግሞ ከኃጢአት ነፃ ህይወትን የምትኖርበትን እንትን ማድረግ ነው። ብራዘር አንዴ ተረጋጋ። የጠየቅኩ ምንድን ነው ዳግም ልደት መታደስ ነው አልከኝ። ከምን ወደ ምንድን ነው የምትታደሰው? በጣም ቀላል ጥያቄ። በቃሉ ነው የምትታደሰው። በምኑ ሳይሆን ከምን ወደ ምንድን ነው የምትታደሰው? ከሞት ወደ ህይወት አልኩኝ እኮ ብራዘር። የምትታደሰው ከምን ወደ ምንድን ነው? ከሞት ወደ ህይወት ነው የምትታደሰው። ከሞት ወደ ህይወት መለወጥ መታደስ ማለት እኮ ያው በክርስቶስ መሆን ማለት ነው። ሌላ ምንም አዲስ ነገር የለውም። ወደ ህይወት ከሆነ ወደ ህይወት ከመጣ በኋላ ሞት የለብህም ማለት ነው አይደል? ያ ስጋውን ግን ተሸክመሃል። ስጋው ደግሞ መሰቀልና መቀበር አለበት ከነክፉ መሻቱ ጋር። እሱ ፕሮሰስ ጥምቀት ይባላል። ከሞት ወደ ህይወት ከመጣ በኋላ ከሞት ወደ ህይወት የምትመጣው የክርስቶስን ሞትና የክርስቶስን ህይወቱን በማግኘት ነው። ሮሜ 6 ቀታች ዝቅ ብሎ ቁጥር 8 ላይ ይህንን ያስቀምጣል።